ደንቆሮ ይባላል። ምንም ችግር የለውም። የማትሰማ ከሆነ እንደዛ ብልህ ምንም ችግር የለውም። ለመስማት ራስን ማስተካከል አለብህ። ኦኬ፣ ለመስማት ሞክር። መጀመሪያ እኔ የጠየቅኩን ጥያቄ አንደርስታንድ ለማድረግ ሞክር። የመጀመሪያው ጥያቄ አሁን በደንብ አዳምጥ። ሐዋርያቶች ኢየሱስ አልተሰቀለም ብለው ሰብከዋል ወይስ አልሰበኩም? አንደኛ ሰብከዋል ብለህ የምትሄድ ከሆነ ችግር የለውም፣ እንስማማለን። እንደተሰቀለ ሰብከዋል ብለህ የምትሄድ ከሆነ አይ እንደተሰቀለ አልሰበኩም ብለህ የምታምን ከሆነ ደግሞ ከፍ አደርግሃለሁ፣ ማስረጃህን ታመጣና ከዛ በኋላ በሱ ላይ ዲቤት እናደርጋለን ማለት ነው። አሁንስ ይስማማሃል? ማይክን ከፍተህ መቀጠል ትችላለህ። አለበለዚያ ግን አታደናቁረኝ። አሁንም ደግሜ እነግርሃለሁ። ቀጥል። ማይክን ከፍተህ መቀጠል ትችላለህ። ኦኬ። አይሁዶች አምላክን ይገለናል ብለው አምነዋል ብለህ አልተገደለም አልተሰቀለም የሚሉትን ሰይጣናዊ አጋንንትን ናቸው ብለህ አምነህ ገደል ነው የሚሉት ደግሞ ጻድቃን አድርገህ የምትወስድ ከዚህ በላይ ድንቁርና የለም። ክርስቲያን ነበር። እሺ አያችሁ፣ ከነዚህ ጋር ነው የምንለውን እንኳን ከዚህ በላይ ምን አለ? አይሁዶች አምነዋል ብለህ ተቀብለህ አምላክን ዶማ ከነዚህ ጋር ነው እንግዲህ የምናወራው ማለት ነው። እያወራህ ያለው ነገር በጣም ግልጽ ነው አይደል? ወይስ አልገባችሁም እንዴ ጋይስ? ያወራሁት አልተረዳችሁኝም? ጥያቄ አልገባችሁም እናንተ? አረ ሙስሊሞች አስቡ፣ አስተውሉ። አንዳንዴ ቢያንስ ጆሮአችሁ ጭንቅላታችሁ ባይሰራ ጆሮአችሁ ያዳምጥ እስኪ። ጭንቅላታችሁ እንደማይሰራ እናውቃለን። ጭንቅላታችሁ እንደማይሰራ በደንብ እንረዳለን። ጆሮአችሁ ቢያንስ እስኪኛ የምናወራውን ነገር አዳምጡና እሱን እንኳን ለመድገም ሞክሩ። የመጀመሪያው ጥያቄ ስለ ክርስቶስ ኢየሱስ ስቅለት ነው። ሐዋርያቶች አልተሰቀለም ብለው ሰብከዋል ወይ ብሎ ለፈለፈ። አይ የነ ቶማስ ወንጌል መች ትቀበላላችሁ? የነ ማርያም ወንጌል የሚል አለ፣ የነ ጴጥሮስ ወንጌል የሚል አለ። እሱን መቼ ትቀበላላችሁ? እዛ ላይ አለ እንዴ? አረ ተረጋጉ። መጀመሪያ እሱን አልጠየቅኩም አይደል? መጀመሪያ እሱን አልጠየቅናችሁም። አይ አልተሰቀለም ብለው ሰብከው ከሆነ ማስረጃ ይሰጠናል፣ ችግር የለው። እኛ ሐዋርያቶች አልተሰቀለም ብለው ሰብከዋል ወይስ ተሰቅሏል ብለው ነው የሰበኩት የሚለውን ኤልናታን መክፈት ትችላለህ? ማስረጃ አንድ ሁለት እስኪ እኔ መጽሐፍ ቅዱስ እንማማር። እኛ የአጋንንት ትምህርት ሁል ጊዜ ይሰለቻል። ስራ ላይ ሆኜ ነው። ክርስቲያን ሰላም ብያለሁ ሁላችሁም፣ ከላይም ከታችም ያላችሁ። አሁንም ከቤት ልወጣ ስለሆነ እንትን አይመቸኝም። እሺ ቃልስ ቃል ስጋ ሆነ ይሰማል። ሳሚ ወጣ እንዴ? ሳሚ ይከፍት ነበር። ሳሚ ወጣ። እሺ አንድ ቁጥር እስኪ ጻፉልኝ መክፈት የሚችል መጽሐፍ ቅዱስ ብቻ ነው፣ ችግር የለው። መጽሐፍ ቅዱስና ማክሲመም ቁርአን ነው። ሐዲስ ምናምን ስለማንጠቀም ሲራ ምናምን ተፍሲር አያስፈልገን። ያ ስለዚህ ክርስቶስ ተሰቅለዋል። እሺ ማን ምን ለምን እንዴት ከየት ወዴት ይመቻል? እሺ ትልቁ ላይ ላድርግና መጽሐፍ ቅዱስ ትከፍትልኛለህ። ኦኬ የመጀመሪያው የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሮ ክፈትልኝ እስኪ። ሰላም እንዴት ነህ? እንኳን ደህና መጣህ ብለኝ። እግዚአብሔር ይመስገን። እሺ ቆይ እንትን እናወጣለን። ክርስቶስ እንደተሰቀለ ሐዋርያቶች አምነዋል። ለዛም ነው ክርስትና የሐዋርያት ትምህርት ነው። በመሰረት ላይ የቆመ ነው። መሰረቱ አለት የሆነ ነው። እንዲሁ ብቻ ዝም ብሎ በተረት ተረት አይደለም። ሐዋርያቶች በዓይናቸው ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የሰሙት ከክርስቶስ ጋር አብረው የነበሩ ደቀ መዛሙርት ስለ ክርስቶስ ሞትና ትንሣኤ አስተምረዋል። ስለዚህ እነዚህ በተለይ ደግሞ ብዙ ወንጌላት የሚባሉ አሉ፣ ግን ሐሰተኛ ወንጌሎች ናቸው። እኛ አንቀበላቸውም። የማንቀበልበት ምክንያት ጸሐፊያቸው ስለማይታወቅ፣ ጸሐፊያቸው ግኖስቲኮች ስለሆኑ ነው። ግኖስቲኮች ናቸው። እነዛ ደግሞ በክርስቶስ ኢየሱስ ሰውነት የማያምኑ ናቸው። ክርስቶስ ሰው መሆኑን አያምኑም።
ስለዚህ እነዚህ ከሃዲዎች የጻፉትን ተረት ተረት ተቀበል ነው የምትለኝ? ለምን የመሐመድን አልቀበልም? እንደዛ ከሆነ እነሱን ምን ለምን አልቀበልም ማለት አስፈልግ? ተረት ተረት የምቀበል ቢሆን እኮ መሐመድ እንቀበል ነበር። ከመሐመድ ያልተለየ ተረት ተረት ስለተናገሩ እነሱን መቀበል አለብኝ? አይደለም፣ እንደዛ አይደለም። ሌትስ ሴይ ስለ ስቅለት ካነሳችሁ አሁንም እነግራችኋለሁ። ክርስቶስ እንደተሰቀለ የሚናገሩ ሐሰተኛ ወንጌሎች አሉ። ነገር ግን እነዛ ስላልተሰቀለና ስለተሰቀለ እነዛን ወንጌሎች ተአማኝነታቸው መሰረታችን ክርስቶስ እንደተሰቀለ ተናግረዋል፣ እንደተሰቀለ አልተናገሩም የሚል አይደለም መሰረታችን። ኦኬ፣ ሙሉ ለሙሉ ጸሐፊያቸው አይታወቅም፣ መናፍቃን የጻፏቸው ናቸው። ስለዚህ እንደተሰቀለ ቢናገርም እንዳልተሰቀለ ቢናገርም እንትን አንል። ግን ፎር ዘ ሴክ ኦፍ አርጉመንት ለምሳሌ ወንጌሎች ማለት ነው። ነገር ግን ተሰቅሏል ብለው ደግሞ የጻፉ አሉ። እሺ ሜቢ ከቻልክ የሐዋርያት ሥራ ምዕራፍ 4 ላይ ክፈትልኝ። እሺ ባንዴ ችግሩን ኢንተርኔት እሺ። በነገራችን ላይ የኢሳ ሐዋርያቶች ሚሽናቸው ራሱ ምን እንደነበር አይታወቅም። ሉክ በጣም የከሰሩ የሚባሉት የኢሳ ሐዋርያቶች ናቸው። ሱራ 61 14 ላይ ልሞክር ለመክፈት። እሺ ይታያችኋል መሰለኝ። ቲንክ ያ ምን ያህል መሰላችሁ? ሶሪ እሺ እዚህ ጋር ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 4 ቁጥር 32 ጀምሮ የሚለውን አዳምጡ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው፣ ገንዘባቸውንም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስን ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። የማ ሐዋርያት? የጌታ የኢየሱስ ክርስቶስ ሐዋርያት ምን ይሰብኩ ነበር? የክርስቶስን ትንሣኤ ይሰብኩ ነበር። ይሄው ስብከታቸው በመጽሐፍ ቅዱስ ውስጥ ሐዋርያት ምን እንደሚያስተምሩ የሐዋርያት አስተምሮ ይሄውና፣ የሐዋርያት አስተምሮ ይሄው። ሙስሊሞች ለምን ይሄን አትቀበሉ? ይሄንን ለምን አትቀበሉ ሙስሊሞች? ሐዋርያት ምን ያምኑ ነበረ? የክርስቶስ ኢየሱስን ትንሣኤ ይሰብኩ ነበር፣ ያስተምሩ ነበር። የኢሳ ሐዋርያትስ ምንድን ነበር የሚያስተምሩት? ይሄን ከዚህ በተቃራኒ በሆነ አስተምረው ነበር? ከዚህ በተቃራኒ በሆነ አስተምረው ነበር የኢሳ ሐዋርያት? ሙስሊሞች የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ የክርስቶስ ሐዋርያት ይህንን አስተምረው ነበር። እሺ ምዕራፍ 5 ቁጥር 29 ጀምሮ እስኪ ያውጣልኝ። የሐዋርያት ሥራ ምዕራፍ 5 ቁጥር ስንት? 29 ቁጥር ስንት አልከኝ? ክርስቲያን 29 አይሰማም? እሺ
እሺ ምን ይላል? የሐዋርያት ሥራ ምዕራፍ 5 ከቁጥር 29 ጀምሮ ጴጥሮስና ሐዋርያትም ሉክ ጴጥሮስና ሐዋርያትም መልሰው አሉ ይላል። ማናማ አሁን ለምሳሌ ጴጥሮስ በእስልምና እነዚህ የታሪክ ጸሐፊዎች ሙፈሲሮች ምናምን ታሪኩን ኤግዛክትሊ ከመጽሐፍ ቅዱስ ኮርጀ ወስደው የክርስቶስ ሐዋርያ መሆኑን ይናገራሉ። ቁርአን ግን አያውቀው፣ መሐመድ አያውቀው። የሚያውቁት እነማን ናቸው? ከዛ በኋላ ምን ያድርጉ ምን ግራ ስለገባቸው የእስልምና ሊቃውንት ስሙን ብቻ ኮፒ አድርገው ይወስዱና ከዛ በኋላ የሙስሊም እንትን ያደርጉታል ማለት ነው። የኢስላም ታሪክ ያደርጉታል። በሰዓቱ የነበረው ግን ምንድን ነበር? ጴጥሮስ ሲሰብክ የነበረው ሐዋርያትና ጴጥሮስ ምንድን ነበር ሲሉ የነበሩት? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናልን? ቁጥር 30 ላይ ምን ይላል? እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው። ይህም እግዚአብሔር ለእስራኤል ንስሐ የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ምንድነው የሐዋርያት ምስክር የነበረው? ሐዋርያቶች ሲመሰክሩ የነበረው ምንድነው? ክርስቶስ ኢየሱስ በእንጨት ላይ እንደተሰቀለ ይናገራሉ። መሰቀሉን ብቻ አይደለም መነሳቱንም ይናገራሉ፣ አስተምረዋል። እስልምና ይሄን አስተምሯል? ይሄን አስተምሯል እስልምና? እስኪ ኮሜንት ላይ ጻፉልኝ ሙስሊሞች። አጋንንቶችን ክደው ሙሐመድን ዲሲቭ አደረጉት፣ አታለሉት፣ አልተሰቀለም፣ አልሞተም የሚል አጋንንታዊ ትምህርት አመጡ። ከዛ በኋላ እሱን ተረት ተረት ትከተላላችሁ። ለምን የሐዋርያትን ሃይማኖት የሐዋርያትን እምነት ለምን አትከተሉ? ለምን አትከተሉም የሐዋርያትን እምነት? ሙስሊሞች ከመበሻሸቅ መንፈስ ውጡ። ህይወትን ፈልጓት። ህይወትን ፈልጉ። ኦኬ። ህይወት ደግሞ የሚመሰረተው ትክክለኛው የነቢያትና የሐዋርያትን አስተምሮ በመከተል ነው። እሱም ደግሞ ክርስቶስ ኢየሱስን በማግኘት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ክርስቶስ እኔ እውነትም መንገድም ህይወትም ነኝ ብሎ ተናግሯል። እሱ ህይወታችን ነው። እናንተ እየተከተላችሁ ያላችሁት ግን ህይወት የማይሰጥ ያጋንንት ትምህርት ነው። ባይዞይ መቼ እንደምንሞት አናውቀውም። አሁን ልንሞት እንችላለን። ከጥቂት ደቂቃዎች በኋላ ሰው በእንቅፋት ሊሞት ይችላል። ሰው ተኝቶ ላይ ይነሳበት የሚችል አጋጣሚ እጅግ በጣም በርካታ አጋጣሚ ነው። ማታ ተኝቶ በዛው ጠዋት ሳይነሳ ቀረ ብለው ብዙ ጊዜ የሞቱ ሰዎችን ታሪክ እንሰማለን። እንደወጣ አልተመለሰም ይባላል። ሰው ሲወጣ የሆነ ችግር ሊገጥመው ይችላል። ማለት ሙስሊሞች ለህይወታችሁ የምታስቡለት ከሆነ ይህንን መመርመር አይከፋም። ይህንን እውነት ማግኘት ግዴታ ይጠበቅባችኋል። ክርስቶስ መንገድ ነኝ ብሎ ተናግሯል። እናንተ ግን መንገድ ውስጥ ገና አልገባችሁ። እናንተ አንድ ጨለማ ሰው የተናገረውን ተከትላችሁ በዛ ጨለማ መንገድ ውስጥ ነው እየተከተላችሁ ያላችሁት። ሰይጣን የምትከተሉት ነገር እውነተኛ ነገር እንደሆነ በሼኮቻችሁና በኡስታዞቻችሁ ማር የሚያንጠባጥብ በሚመስል ንግግር ይነግሯችኋል። ቀኑን ሙሉ ክርስትናን ስለሚሳደቡ፣ ቀኑን ሙሉ ክርስትናን ሲያጥለሸልሹና ሲያንቋሹ ስለሚውሉ ያላችሁበት እምነት ትክክለኛ ይመስላችኋል። ምክንያቱም የእናንተን አልሰማችሁትም። የተናገራችሁ በጥላቻ የታወረ በጥላቻ ውስጥ ያሉ ኡስታዞችና ሼኮች ቀኑን ሙሉ ስለ ክርስቲያኖች አምላክ፣ ስለ መጽሐፍ ቅዱስ የውሸት ማስረጃ ቢስ የሆኑ ነገሮችን በቢጫና በቀይ ቀባብተው ሸውደዋችኋል። እያመናችሁ ያላችሁት እዛ ውስጥ ናችሁ ያላችሁት እዛ ውስጥ ስለሆናችሁ ማለት ነው። አምላካችሁን አታውቁትም። 100% የምነግራችሁ ሙስሊሞች አምላካችሁን አታውቁትም። የሆኑ ነገሮችን ስለ ክርስትና ይነግሯችሁና ከዛ በኋላ አይምሯችሁ በዛ ውስጥ ይደፈናል። ከዛ ስለ አምላካችሁ እንዳትመረምሩ ያደርጓችኋል። ሶሪ ቱ ሴይ ዚስ ምንድን ነው እነሱ አምላክን የሚረዱበት መንገድና እኛ አምላክን የምናውቅበት መንገድ ወይም ደግሞ እግዚአብሔር የተገለጠበት መንገድ ፍጹም የተለያየ ነው። እሺ ካወቅሹ ግቢ፣ ችግር የለውም፣ ደስ ይለኛል። ሰው ሰይጣንም የሚያመልክ ከሆነ ኦኬ ሉክ ሰይጣንን የሚያመልክ ከሆነ ቢያንስ የሚያመልከውን አካል አውቁት ከሆነ የሚያመልከው ጥሩ ነው። የሆነ ሰዓት ያወቀው ነገር ምን ያህል አጋንንታዊ እንደሆነ
ፈጣሪ ልቦናውን ሊመልስለት ስለሚችል ማለት ነው። ችግሩ እናንተ ሳታውቁት ነው እያመለካችሁት ያላችሁት። እስኪ እኔ የምር ያው ጭንቅላታችሁ እንደዚህ ነው የያዙት። 1 ሲደመር 1 ሲደመር 1 እኩል ይሆናል 3 ይሏችኋል ሙስሊሞች። ያው አሁን ምን ያህል ድንቁርናቸውን ብቻ ተመልከቷቸው። 1 ሲካፈል 1 ሲካፈል 1 1 ነው። 1 ሲባዛ በ1 ሲባዛ በ1 1 ነው። አምላካችሁን የማትስ ስሌት ውስጥ ታስገቡታላችሁ። እኔ እስካሁን ማውራት የሚችል ሙስሊም አለ? የእናንተን አምላክ እና የኔን አምላክ በቴርሞዳይናሚክስ ህግ ውስጥ እናስገባው። የእናንተ አምላክ የቴርሞዳይናሚክስ ህግን አያልፍም። የቴርሞዳይናሚክስ ህግን እንኳን ማለፍ የማይችል አምላክ ነው ያላችሁ። ማለትም ፍጡር ነው ማለት ነው። ባጭሩ ፍጡር ነው። አይዲያል እንኳን አይደለም። አይዲያል የሆኑ ነገሮች ሪል የሆኑ ነገሮችን ከሆኑ ነገሮች ያልፋሉ። ወይም በምናባዊ ሐሳባዊ የሆኑ ነገሮች አይዲያል የሆኑ ነገሮች ያልፋሉ። የሙስሊሞች አምላክ ግን አይደለም ሪል ኤግዚስት የሚያደርግ ይቅርና በአይዲያል ደረጃ እንኳን የለም። ሶሪ በጣም ያጋንንት መጮቻ እንደዚህ ከመሆን እግዚአብሔር ይርዳን። ምንድነው እየተናገርን ያለ ነው? ሐዋርያቶች የሰበኩት አምላክ ዛሬ ሙስሊሞች የሚከተሉት አምላክ ነው ወይ? ሙስሊሞች አምላክ ብለው የያዙትን አምላክ ነው ወይ ያስተማሩት? ምን ብለው አስተማሩ ስለ አምላክ? እሱን ምናልባት ማውራት የሚችል ሙስሊም ማንኛውም ሙስሊም መግባት ይችላል። ማንኛውም ሙስሊም ኦኬ። ኮኔክሽን ያስቸገረን ነው ትንሽ። እሺ ሰላም ነው። ሰላም ዋላችሁ። እንዴት ናችሁ? ሙስሊም ነው? አዎ አልሐምዱሊላህ። እሺ በጣም ጥሩ። ሰምተዋል? ጥያቄ ያዳመጥኩ ነበረ። እኛ ትክክለኛው አምላክ እኛን የምናመልከው እናንተ አታውቁትም፣ እኛ የምናመልከው አምላክ ነው ትክክለኛው አምላክ እያልከን ነው የሰማሁት። እና ስለዚህ አምላክ አንዳንድ ማወቅ የምፈልጋቸው ነገሮች አሉና እስቲ የእናንተ አምላክ የእውነትም ትክክለኛ ነው ወይ የሚለውን ለማወቅ 1-2 ጥያቄዎች ልጠይቅህ እፈልጋለሁ። አንተ የምታመልከውን አምላክ ታውቀዋለህ? አዎ እኔ የማመልከውን አምላክ አውቀዋለሁ። ግን ክሌሙን ያነሳው አንተ ስለሆንክ እስቲ የአንተ አምላክ ትክክለኛ አምላክ መሆኑን ንገረኝ መጀመሪያ። ክሌሙን ያነሳሁት ነው ሆንኩ እኔ የምጠይቅህ ማለት ነው። እየጠየቅኩ የነበርኩት እኔ ስለሆንኩ። ስለዚህ ዌልደን የምታመልከውን አምላክ የምታውቀው ከሆነ ያ አምላክህ ማለት ነው። የምታመልከው አምላክ ነቢያቶችና ሐዋርያቶች ያስተማሩት ነው የሰበኩት ነው ብለህ ታምናለህ? ያ አምናለሁ። አይ ስልክ ላይ ነው ያወራለሁ። አምናለሁ ይህ አምላክ አንድና ብቸኛ የሆነ እርሱም ሌላ ምንም ተጋሪ የሌለበት በአምላክነቱ ላይ ሌላ ተጨማሪ ከሆነ ጊዜ በኋላ ፍጡርነት የማይጨምር እኮ ላብራራለህ እኮ አምላኬን ላብራራለህ። ያንን በነቢያት አሁን ይሄንን ያብራራለህ። አምላኬን ላብራራለህ። እየቆራጥከኝ ከሆነ ሙሉ ሀሳቡን ተመልካች ከመድረስ ስለማይችል እኔ ተረት አልሰማማ ወንድማችን። ተረት ድንጋይም ቃላት አጠቃቀማችን እያስተካከልን ተረት ምናምን መባባል ምንም አይጠቅምም ማለት ነው። አሁን ያ የምታመልከው አምላክ ስለዛ አምላክ ሪስፔክትፉል አሁን እንደ አዋቂ እናውራ። ሌሎች ሞክ የሚያደርጉ ቃላትን ከተነጋገርን ፖለቲካና ተስራ እኔ እንደበቂ ነው አይሆንም። እንደ አዋቂ ነው እያወራ ያለው። ስለዚህ ተጋ ፖለቲካ እየሰራህ ጥያቄ ከጠየቅክ በኋላ ከት የምታረግ ከሆነ አንግባባ።
በጣም ጥሩ። ስለዚህ ጥያቄን መጀመሪያ በደንብ ይግባ። በምናምኑ ላይ ምናምን የተጨመረበት የተቀነሰ አይደለም፣ እሱ አይደለም ጥያቄ። ኦኬ አላህ ስለዚህ እሺ ዋና ፖይንቱን አንተ ስለሆነ ያዝከው የአንተ አምላክ በቤት ምንድን ነው ምን አይነት ነው የሚለውን አብራራልኝ። እሺ አላህ አንድ ነው የምትለው ኮንሴፕት አይደል? ምንም ላይ አልተጨመረበት። ታዲያ አንተ ስንት ነው የምትለው? አንተ ስንት ነው የምትለው? አንተ 3 ነው የምትለው? ቆይ አንተ 3 ነው እሱን ነው የምትሞግተኝ? አምላክ አንድ አይደለም ትጠይቀኛለህ። አንተ ምኑን አንድ እንዳልከው መጀመሪያ ያው እየጠየቅኩ ነው። እኔ አምላኬ አንድና ብቸኛ ነው በምንነትም በማንነትም ማለት ነው። አንተ አይደለም አይ 3 ነው ብለህ ነው የምትሞግተኝ? ምኑን ነው አንድ አላልኩም። እኔ 3 አምላክ ነው ምናምን 3 ነው ብለህ ነው የምትሞግተኝ? ምንነቱም ማንነቱም አንድ ነው አንድ ኤሲስ ነው ብያለሁ። ማንነቱም አንድ ነው። አንተ ስንት ነው ብለህ ነው የምትሞግተኝ? 3 ነው አንድ ነው ማለት ነው አይደል? አንተ የኔ አምላክ መለኮት ብቻ ነው ካልኩ ዘንዳ የኔን ጥያቄ መልስልኝ። የምታመልከው አምላክ ምኑን ነው ቆጥረህ ነው አንድ ያልከው? ምኑን ቆጥረህ ነው አንድ ያልከው? አምላክ ምኑን ቆጥረህ 3 ልታደርገው ፈለግ ወይም 2 ልታደርገው? እንዲህ አይነት ጥያቄ አእምሮ ላይ የሚመጣ ስለ አምላክ ሲወራ አንድ ሴን የሆነ ሰው ምኑን ቆጥረህ ነው ብሎ እንዴት ይጠይቃል? በጣም ጥሩ። መለኮት እኮ ብቸኛነቱን ለመግለጽ ነው። ከሱ ውጭ ሌላ የሚመለክ የለም የሚለውን ለመግለጽ አንድ የሚለውን ቃል የምንጠቀመው እንጂ በቁጥር ቆጥረ ነው ኑሜሪካሊ። ይህንን ተርሚኖሎጂ የወሰደው ከፎይ ነው። ይህንን እኔና ፎይ በጣም አረ ማን ነው ያንተ ፎይ? እኔ አላውቀውም። ይሄ የክርስትና ትክክለኛ አሁን አስገባኝ እኮ ሚዩት አታድርገኝ። ተረጋጋ እንዴ። አምላክ ስለማይቆጥር አንተ አምላክን አንድ አምላክ ብቸኛ ነው ለማለት እኛ ልታስወርደኝ ነው ብለን እናምናለን። አላስወርደን። ምኑን ቆጥረህ ነው አንድ እኮ እናውራ። አምላክን አንድ ብለን ስንል አምላክን አንድ ብለን ስንል ኧረ እባክህን አትደራረብ እንዴ። አንዴ ከጠየቅ እኮ ጥያቄ እኔ ጋር ደርሷል ማለት ነው። በቃ ቀጥል። ምኑን ቆጥረህ ነው አንድ የፈጣሪ ያለ እስቲ ሚት አድርጋ እንዴ። አምላክን አንድ ብለን ስንል መጀመሪያ የሚጠይቅን ጥያቄ በደንብ አድሬስ ለማድረግ ጥያቄህን ነው አድሬስ እያደረኩ ያለው። ነቅለህ እንድትወጣ አደርግሃለሁ። ተረጋጋ። ምኑን ቆጥረህ ነው አልከኝ እኮ። ካምዳውን አንዴ ተረጋጋ። አልወጣም። እኔ ጥያቄ ስላለኝ አልወጣም። ችግር የለውም። ጥያቄ ያለኝ ምክንያቱም የምትመልስልኝ ጥያቄ የሚቆጠር አካል አለው ወይስ የለውም? ጥያቄን አድረስ ላድርጋ እንዴ። ቆይ 3-4 አይነት ጥያቄ አትደራርብ። አንዳንድ ጥያቄ ነው ማስተናገድ። የሚቆጠር አካል አለ ወይስ አምላክን አዳምጠኝ። እኛ አምላክ አካል ፊዚካል አካል አለው ብለን አናምንም። እኛ ሙስሊሞች ነን። ምናልባት በአካል 1 በአካል 3 ምናምን እያሉ የሚያምኑበት እምነት ሊኖር ይችላል። እኔ ቆይ መልሴን ልጨርስ። እየተሳሳትክ ነው። እኛ አምላካችን የሚለውን ፊዚካል አካል ነው ወይስ አይደለም የሚለውን የምናየው መልስም አትፈልግም። ተሳስተሃል። መልስም አትፈልግም እንድጠይቅህም አካል ነው። ከኡስታዞች ማስረጃ በአካል 3 ነው የሚሉት ክርስቲያኖች ናቸው። እኛ አምላክ ምን እያልን ነው? አካላት አሉት ብለን እኛ አካል ስንል ምን እያልን ነው? እኛ ፐርሰንሁድን አካል እያደረግን ነው። አንዴ ተረጋጋ። የትም አትሄድ፣ ችግር የለውም። ምንም አትሩጥ። እኛ አካል ስንል ድጋሚ ሚት ካረከኝ ፈርተሃል ማለት ነው። በደንብ አደርግሃለሁ፣ ችግር የለውም። ነቅለት ወጣት አለ። ሁለተኛ ግን ገብታችሁ ጠይቁ፣ ጥያቄ መልሱልን እንዳትልን። አንዴ ይመለስልኝ። ሁለተኛ ጥያቄ የፈለግከውን ጥያቄ ጠይቃለህ። እኛ እንደናንተ ሙሐመድ እንረጋገም እንዳላ ተመልከቱ፣ ሙሐመድ እንረጋገም ጥያቄም አይፈልግም መልስም አይፈልግም። ስለዚህ አንተ አሁን ተረጋጋ። ነቀል እናወጣ ማለት ነው። ጎበስ አየህ። በፍጹም ኮንፌስ የምታደርጉት የምትናገሩት ማስረጃ የሌለው ነገር ከሆነ ትያያዛላችሁ ሙስሊሞች። ሌላ ምንም ወዲህ ወዲያ ዘለም ምናምን የምትሉት ነገር የለም። ወለም ዘለም የለም። ኦኬ ተረት ተረት የምትናገር ከሆነ ችግር የለውም። እና እኔ አልፈራም። ና ግባ። ይኸው ኢንቪቴሽን ላክልህ። ና ኢንቫይት ላደርግልህ። ኢንቫይት አደርግሃለሁ። አታስብ። ራስን ነቅለህ የወጣኸው እኔ አይደለሁም ያስወጣሁህ። ግባ፣ መግባት ትችላለህ። ግባና የአምላክህን አይቆጠርም አካል አይደለም የምናመልከው ያልከውን ባይዞ ግዑዝ አካል ነው የምታመልከው። አንድ ቦታ ቁጭ ብሎ የተጎለተ አካል የምታመልክ አሳያለሁ። በጣም ጥሩ። እኔ መልስ እንድሰጥህ ፈቃደኛ አይደለም፣ ሚት እያደረክ ነው። አሁን ደግሞ ጥያቄ ለመቀበል ፈቃደኛ መሆንን እናያለን። እስኪ ጥያቄ ያለኝ ታስተናግዳለህ? ተረጋጋ።
አንዴ ጥያቄ አለኝ። ተረጋጋ እንዴ፣ ተረጋጋ። አንዴ እንደሱ ጸጥ ብልና ከዛ በኋላ እስካሁን የዋሻቸውን እስልምናን ለመታደግ እኔ እዚህ ጋር አስቀምጠህ ሌላ ታሪክ እንድታወራ አይደለም የገባሁት። ጥያቄ አለኝ። ተመልከቱት። መልስም አይፈልግም መጠየቅም አይፈልግም። አያችሁ፣ እዚሁ ነው ያለው። እየዋሸህ ነው ወይስ እያልኩት ነው? እየዋሸህ ነው ወይስ እየዋሸህ አይደለም ብዬ እየጠየቅኩት ነው። ራሱን ዲፌንድ እንኳን ማድረግ አይችልም ይሄ ልጅ፣ እንኳን ፈጣሪውን ማለት ነው። ዋሽተሃል እያልኩት ከዛ በኋላ ፖይንት ለመቀየር እየሞከረ ነው። የትም አልሄድም እኔ እኮ ቤቴ ነው። የት ሄዳለሁ ወንድማችን? ለአንተ ስል ነቅዬ አልወጣ፣ ገስቱን ዘግቼ አልወጣ። የት ሄዳለሁ? ግን የተናገርከው ነገር በሙሉ ውሸት ነው። እኛ አካል አናመልክም አይደል ያልከው? የምታመልከው አካል ነው። ኡስታዞችህ አካል እንደሚያመልኩ ተናግረዋል። ኡስታዞችህ አካል ነው የሚያመልኩት። እኛ አላህ አካል አለው ብለን እናምናለን። የተገለጹ አካላቶች አሉት ብለው ኡስታዞችህ ተናግረዋል። ኢንኬዝ የቪዲዮ ማስረጃ ማውጣት ካለብን እስኪ ካገኘ ነው በቅርብ ማውጣት እንችላለን። ሲጀመር አካል ማለት ራሱ እናንተና እኛ የምንጠቀምበት ተርሚኖሎጂ በጣም የተለያየ ስለሆነ ማለት ነው። ኦኬ፣ እናንተ አካል ስትሉ የሚታይ የሚዳሰስ በቦታ የተወሰነ ነው። እኛ ደግሞ አካል ብለን ስንናገር ፐርሰንን ወይም ደግሞ ፐርሰንሁድን እየተናገርን ነው እንጂ ፊዚካል የሆነ ግዑዝ የሆነ በቦታ የተገደበ በአይን የሚታይ ምናምን እሱን አይደንቲፋይ እያደረግን አይደለም። ኦኬ፣ እሱን እየተናገርን አይደለም። የእናንተና የኛ አካል ብለን ስንናገር ቃሉ አንድ ነው፣ ግን አምላክ ላይ የምንጠቀመው ተርሚኖሎጂ አንድ አይደለም። እስኪ ሜቢ አዎ የኛ አላህ ራሱ አላህ የነገረን አንዴ ና አካል እንደምታመልክ ና ይሄ ኡስታዝ የተናገረውን አድምጥ። ሰሉ ዐለ ነቢይ። አዎ የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እንደዚሁም ደግሞ እግር ሲባል የፍጡራንን እግር አይመስልም። ለአላህ አካል ሰጣችሁ እኛ አይደለም የሰጠነው፣ አላህ ለራሱ ያጸደቀውን እናጸድቃለን። ነቢዩ አለይሂ ሰላቱ ሰላም ይህንን አካሉን ያጸደቀው ራሱ አላህ ነው እንጂ እኛ አይደለንም እያለ ነው። ሙስሊሞች አካል ነው ግዑዝ አካል ነው የምታመልኩት ማለት ነው ባጭሩ። ይህንን አካል ለአላህ የተሰጠውን አካል እኛ አይደለንም የተናገርነው ራሱ አላህ ለራሱ የሰጠውን ብለህ እየተናገርክ ነው። ፔሬድ እኛ አካል ስንል እንደዚህ ፊዚካል የሚታይ የሚዳሰስ በቦታ የሚወሰን ምናምን የሚሉትን ለመግለጽ አይደለም። ገብቶ ወጣ አንዱ። ግቡ ሙስሊሞች፣ እስኪ የነቢያት እና ሐዋርያት አስተምሮ ነው ብላችሁ የምታምኑት ካለ ግቡ። አምላካችን ሐዋርያትና ነቢያት ሰብከውታል፣ አስተምረውታል ብላችሁ የምታምኑ ካላችሁ መግባት ትችላላችሁ። ምንም ችግር የለብንም። በጨዋ ደንብ ዲስከስ ማድረግ እንችላለን። ሜቢ ኤልናታን አለ ወጣ እንዴ? ኦኬ ወጥቷል። ያ ዝም ብለህ መጮህ አይደለም። ገብተህ የምትጠየቀውን ጥያቄ በትክክል ትመልሳለህ። ነገር ግን የምታመልከውን አምላክ የምትዋሽ ከሆነ ያው ጣዖት ስለሆነ ጣዖትን ደግሞ እውነት ተናግረህ ውሸት ተናግረህ እውነት አታደርገውም። ስለዚህ ይዘሃለው ማለት ነው። በዛ ይዘሃለው። ቃል ይሰማሃል? ይሰማኛል። እንዴት ነህ ክርስቲያን? ምንድን ነው ኔትወርክ ቀን ቤት ነው አንተ የማይሰራው? ኧረ እባክህ አሁን የሰራ ነበረ። የሆነ አዚም መቱበት ነው ዝገት በኢየሱስ ትንሽ እንትን እያለ ነበር፣ አይሰማም ነበር። በጣም አላስገባለኝ እኮ አስቸግረኝ በጣም። አሁን አሪፍ ነው፣ ይሻላል። አለን እግዚአብሔር ይመስገን። ጅምር ጣዖት ያመለከ ሐዋርያት የለም እያልን እየተነጋገርን ነው። ሐዋርያቶች ያመለኩት ጅምር ጣዖት አይደለም። ጭንቅላት ሳይሰጡት ባት የሰጡትን አምላክ አይደለም እነሱ ያመልኩ የነበረው። ደረት ሳይኖረው የተረጋገጠ አቅም አንገት ሳይኖረው አይን ያለው አሁን የከፈትኩላችሁ ይሄ ኡስታዝ ማለት ነው። አላህ
ይሰማል፣ መስሚያዎች አሉት ብሎ ተናግሯል። ባይዞዬ መስሚያዎች አሉት አለ እንጂ መስሚያው ጆሮ እንደሆነ አልተናገረም። ለምን? አልተገለጸም። ስላልተገለጸ ማለት ነው። አያችሁ፣ አልተገለጸልኝ። መስሚያዎች አሉት አለ፣ ይሰማል። ስለሚሰማ መስሚያዎች አሉት አለ። በምኑ ነው የሚሰማው? አንድ ሙስሊም አይመልስላችሁ። የዓለም ዳርቻ ብትሄዱ አላህ የሚሰማው በምኑ ነው ብላችሁ ብትጠይቁ አንድ የሚመልስላችሁ ሙስሊም የለም። ግን ይሰማል። የሚሰማበት ግን አካል አለው። በእግሩ ሊሰማ ይችላል፣ አይታወቅም። በእጁ ሊሰማ ይችላል፣ በጭንቅላቱ ሊሰማ ይችላል። ጭንቅላት የለውም ጭራሽ። ያ ሊሆን ይችላል። ፕሮባቢሊቲ አለው። በእግሩ የመስማት ፕሮባቢሊቲ ሊኖረው ይችላል። ዞሮ ዞሮ ላዩ ላይ ካለው በአንዱ አካሉ ነው ሊሰማ የሚችለው። ሊሰማ የሚችለው ላዩ ላይ ባለ በአንዱ አካል ነው። በሌላው አካል ሊሰማ አይችልም። አለበለዚያ ዱዳ ነው የሚሆነው። ፕላስቲክ ነው? ጠጣር ነው? ለስላሳ ነው? ምንድን ነው? ፈሳሽ ነገር ነው? አካሉ ምንድን ነው? አልገባኝም። አንደኛ ነገር ይህንንስ ያስተማረ ማን ነው? የትኛው ነብይ ነው? እጅ ከተባለ እጅ ያለው የማንንም የማይመስል እጁ ክብ ሊሆን ይችላል፣ ጠፍጣፋ ሊሆን ይችላል፣ ሹል ሊሆን ይችላል። እሱ ኬርስ ግን እጁ ራሱ ስሪቱ ምንድን ነው? አካላቶቹ ስሪታቸው ምንድን ነው? ሱረቱል ኢኽላስ የወረደበት ምክንያት ይሄ ነው። አሁን ሱራ 112 የወረደበት ምክንያት ይሄ ነው። አላህ ከምንድን ነው የተሰራው ብለው ጠየቁት። አላህ ከምንድን ነው የተሰራው ብለው ሲጠይቁት ሙሐመድ ምንድን ነው ያለው? አልወለደም፣ አልተወለደም፣ ለእሱ አምሳያ ቢጤ የለውም የሚል አንቀጽ አወረደ ተባለና ሙሐመድ ተናገረ። ጥያቄያቸውን ሙሉ ለሙሉ ሽፍት አድርጎታል። አድሬስ አላደረገው ሙሐመድ። አይሁዶች የጠየቁት ጥያቄ ሙሐመድ ሳይመልሰው ሽፍት ነው ያደረገው። አልወለደም፣ አልተወለደም ማለት ለእሱ አምሳያ ቢጤ የለውም ፔሬት። ከዛ በኋላ ግን ይሄ አሰመድ የሚለውን ይይዙና አላሁ ሰመድ የሚለውን ይይዙና እሱን በተመለከተ ማስገቢያም ማስወጫም የሌለው ጠጣር ነው ብለው ከዛ በኋላ የመጡ ደግሞ ሙፈሲሮች ተናግረዋል። ማስገቢያ ማስወጫም የሌለው ድፍን ነው። እነ ጠበሪ እነ ኢብን አባስ የተለያዩ ሙፈሲሮች ይህንን ተናግረውታል። ስለዚህ ሙሐመድ ያልተናገረውን እንለት ማለት ነው። ኦኬ፣ ነብያት ታዲያ ድፍን አምላክ አምልከዋል? ጠጣር የሆነ የትኛው ነብይ ነው ያመለከው? እስልምና የነብያት አምላክ ነው ይኖራል። ከመሬት ተነስተው ነው ማለት ነው። ሙስሊሞች በቃ ተገቢ አይደለም። ተነስተ እኔም በቃ ተነስቼ የነብያት አምላክ ነው ፍቅሪዝም ተነስቶ ማለት ይችላል ማለት ሳይሆን ማስረዳት ወይ ደግሞ ማሳመን ነው ትልቁ ፖይንት። የትኛው ነብይ ነው እንደዛ ብሎ ያመለከው? አምላኬ ከሌሊቱ 1/3 ሳለ ወደ ቅሪቱ ሰማይ ይወርዳል፣ ጠጣር ነው፣ ድፍን ነው ብሎ ያስተማረው የትኛው ነብይ ነው? የነብያት የሚያመልኩት እንደዚህ ብሎ ነው ካላችሁ ይህንን ከራሳቸው ፕሩቭ አድርጉልን ለማለት እንወዳለን። ያደረገ ሙስሊም እስካሁን አላየሁም። የለም ማለት ነቢያትን በተመለከተ ትናንትና ገብተንበት ያው ሙስሊሞች አልመለሱልንም። እነሱ የሚያመልኩት አምላክ ነቢያት የማያመልኩት እንደሆነ በአጭሩ ፕሩቭ አድርገን ነበር ትናንትና። ለምን ነቢያቶች ይህንን አይነት የአምላክ ባህሪ ያለው አምላክ አምልከዋል የሚለውን ቼክ አድርገናቸው ነበር፣ አላመለኩ። ዛሬ ግን ምንድነው ስቲክ ያደረግነው የሐዋርያቶች ላይ ነው። ሐዋርያቶች ልክ ዛሬ ሙስሊሞች እንደሚያምኑት ሙሐመድ ይዞት የመጣውን ትምህርት የሚመስል የአምላክ ባህሪ ያለው እሱን አምልከዋል። ኢብን ክርስቶስ ኢየሱስን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስን በተመለከተ በስጋ የተገለጠው አምላካችን ማለት ነው። እሱን በተመለከተ ያስተማሩት ትምህርት አለ። ሐዋርያቶች ምን ብለው አስተምረዋል? የኢሳ ሐዋርያቶች እኛ መጽሐፍ ቅዱስ በግልጽ ይናገራል። ሉክ በግልጽ ሐዋርያቶች ምን አስተማሩ የሚለው በግልጽ ይናገራል። እስኪ ሁለተኛ ቆሮንቶስ ምዕራፍ 4 ትከፍትልኛለህ? ማን ምን የሚለው ልጅ ተረት የአንድ ግለሰብ ተረት ግን መከተል በጣም ነው የሚገርመው። እስልምና ምን ያህል በድንቁርና ውስጥ ያሉ አካላት መሆናቸውን የምታዩት አንድ ግለሰብ ላይ የቆመ የተንጠለጠለ ሃይማኖት ነው ያላቸው። አንድ ግለሰብ ላይ
ሙሉ ለሙሉ ነቢያቶችና ሐዋርያቶችን ተቃርኖ ሙሉ ለሙሉ ሐዋርያቶችና ነቢያቶችን ተጋጭቶ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ጀምሮ ምን ብሎ ይናገራል? ቁጥር 3 ላይ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ይላል። ለምሳሌ ለሙስሊሞች የተከደነባቸው ለሙስሊሞች ተከድኖባቸዋል። ለምን? ሰይጣን አዚም ስላደረገባቸው ማለት ነው። ሰይጣን በሙሐመድ በኩል ስላታለላቸው እነሱ ተከድኖባቸዋል። የተከደነባቸው ለሚጠፉ ነው ይላል። ስለምትጠፉ ነው። ይሄ ከመጥፋት ደግሞ ህይወት ይሻላቸዋል እያልናቸው ነው። ቁጥር 4 ላይ ምን ይላል? ለእነርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረባቸው። ሰይጣን የዚህ ዓለም አምላክ የተባለው ሰይጣን ነው። ሰይጣን አሳውሮባቸዋል ሙስሊሞች። ክርስቶስ ኢየሱስን ጌታ ነው እንዳትሉ፣ ክርስቶስ ተሰቅሏል እንዳትሉ፣ በእሱ ድነናል፣ እርሱ የእግዚአብሔር ልጅ ነው፣ እሱ አምላክ ነው እንዳትሉ የዚህ ዓለም አምላክ የክብር ወንጌል እንዳይበራላችሁ ሰይጣን አስሯቸዋል። ከዛ ስርዓት ውስጥ ውጡ። እኔ አሁን የምናገረውን ይሄ ኃይለ ቃል የምናገረውን ምናምን አታዳምጡት፣ ችግር የለውም። ይሄ የምጠቅስላችሁ የመጽሐፍ ቅዱስና የቁርአን አንቀጾችን ብቻ ያዙ። የኔን ቶን ምናምን ነገር ተውት። ሰው ውሸት እየተናገረ ለስላሳ ንግግሮችን ያማሩ ቋንቋዎችን ምናምን ነገር ሊናገር ይችላል። እንደዛ ስለሆነ ግን ያ ሰው እውነት አለው ማለት አይደለም። እኔ ድክመቴ ሊሆን ይችላል። ለምሳሌ እንደዚህ በኃይለ ቃል መናገር ድክመቴ ሊሆን ይችላል። ግን የኔን ድክመት ተዉትና መጽሐፉ የሚለውን ተቀበሉ። መጽሐፉ የሚለውን ተቀበሉ። ሁላችንም እያንዳንዳችን የራሳችን የሆነ እንትን ይኖረናል። ስለዚህ እናንተን ሊገዛችሁ የሚችለው ይሄ ቃል ነው። ያሳወረባችሁን ሰይጣን ወደዛ ሂድ በሉት፣ ወግድ በሉት። ሙስሊሞች ሂድ ከዚህ በሉት። ሰይጣን እህቴ ወንድሜ ከማለት ወጥታችሁ አንድ ነገር ብቻ ልጠይቃችሁ እስኪ። ሙስሊሞች በሁላችንም ሰይጣን አለብን ብለው ያምናሉ። ሁላችንም ሰይጣን አለብን ብለው ያምናሉ። ሁሉም ሰው ሰይጣን አለበት፣ ሁሉም ሙስሊም ሰይጣን አለበት ብለው ያምናሉ። እንዲሁም በደማቸው ውስጥም ይዘዋወርባቸዋል። ታዲያ እንዴት ነው በደሜ ውስጥ ሰይጣን አለ ብሎ የሚያምን ሙስሊም እውነተኛ የክርስቶስን ወንጌል ሊቀበል የሚችለው? መጀመሪያ እላዩ ላይ ያለውን ሰይጣን ካላስወገደ በስተቀር እላዩ ላይ ያለውን ሰይጣን ሂድ ወደዛ ብሎ ካላስወገደው፣ በክርስቶስ ኢየሱስ ኃይል ካረገጠው በስተቀር እንዴትም ብትነግሩት የክርስቶስ የብርሃን ወንጌል አይገባውም። መጀመሪያ እኛ አለብን ሰይጣን። ከልጅነታችን ገና ስንወለድ ጀምሮ የተጋራን ሰይጣን አለ ብላችሁ የምታምኑ ሙስሊሞች ካላችሁ እሱን ሰይጣን ዞር በልበሉት። መጀመሪያ አጋንንት እህት ወንድም አለኝ ብላችሁ የምታምኑ ሙስሊሞች አይ እኔ የለኝም እንደዚህ የሚባል እርኩሳን መናፍስት ናቸው ብላችሁ እነሱን አስወግዱ። ከዛ የክርስቶስ የክብር ወንጌል ይገባችኋል፣ ትረዱታላችሁ። አንድ ይክፈትልኝ ቁጥር 5 ላይ። ስለዚህ የሚቀድመው የትኛው ነው ማለት ነው? የሚቀድመው መሰረቱ ነው። ያ መሰረቱ ደግሞ ከሰይጣን ጋር ያላችሁን ህብረት ማስወገድ መቻል አለባችሁ። ቁጥር 5 ላይ ምን ይላል መሰለ? ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። የሐዋርያቱ ስብከት ምንድን ነው? ክርስቶስ ኢየሱስ ጌታ እንደሆነ ነው ስብከታቸው። ክርስቶስን ጌታ ነው ካላልክ አድን። ሙስሊም ወንድሜ ካለ፣ ሙስሊም እህቴ ካለሽ ክርስቶስ ኢየሱስን ጌታ ነው የማይል አይድን። አንድ የአረብ በጣዖት አምልኮ ውስጥ የተንሰራፋ ይህንን ያመጣውን ይዞት የመጣውን ተረት አላህ የሚባል አካል እናንተ የምታመልኩት ማለት ነው፣ እሱን ጌታ ነው ብላችሁ አድኑ። እውነተኛውን ጌታ አምልካችሁ ነው የምትድኑት። እውነተኛውን ጌታ ተገዝታችሁ ለሱ ታዛችሁ ነው የምትኖሩት።
አንድ ጊዜ ስንት ትከፍትልኛለህ መሰለህ? እሺ ሙስሊሞች ከዚህ አምልኮ እንድትወጡ እየጠየቅናችሁ ነው። ደጋግመን ሰዓታችንን መስዋዕት አድርገን በነገራችን ላይ ይሄንን ለመናገር ነው የምንገባው። ያላችሁበት አስተምሮ ልክ አይደለም። ያላችሁበት አስተምሮ የተሳሳተ ነው። ሮሜ ምዕራፍ 10 ክፈትልኝ አንዴ። ሮሜ ምዕራፍ 10 ከቁጥር 9 ጀምሮ ምን ይላል መሰላችሁ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ምን ብታምን? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። መስክሩ ሙስሊሞች፣ ክርስቶስ ኢየሱስ ጌታ ነው ብላችሁ መስክሩ። ጌታ ብቻ አይደለም፣ የጌቶች ጌታ ነው። የነገስታት ንጉስ ነው። ይህንን ንጉስ ይህንን ጌታ ካልተገዛችሁ ሐዋርያቶች የሰበኩት እንደዚህ ብለው ስለሆነ ማለት ነው። ለዛ ነው እኛ የሐዋርያቶችን ትምህርት ነው የምናምነው። እኛ የምንቀበለው ሐዋርያቶች ያስተማሩትን ነው። እኛ የምንቀበለው እኛ የምንኖረው ህይወት ክርስቶስ ኢየሱስን ጌታ ነው ብለን ነው። ለምን? ሐዋርያቶች ስላስተማሩ ስለሰበኩ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና። ቁጥር 13 ምን ይላል? የጌታን ስም የሚጠራ ሁሉ ይድናል። ከላይ ቁጥር 9 ላይ ክርስቶስ ኢየሱስን ጌታ ነው በሉ ብሎ ይናገራል። ዝቅ ይልና ቁጥር 13 ላይ ደግሞ የጌታን ስም የሚጠራ ይድናል ብሎ ይናገራል። ስለዚህ ክርስቶስ ኢየሱስን ጌታ ነው ካላችሁ የጌታን ስም እየጠራችሁ ነው። የጌታን ስም ከጠራችሁ ደግሞ ትድናላችሁ። ይሄው ሐዋርያት እንደዚህ ብለው አስተምረዋል። በእስልምናስ ምንድን ነው ያስተማሩት? ምንም አይታወቅም። አይ ወንደር የኢሳ ሐዋርያት ስንት እንደሆኑ ቢያንስ አምስቱን እንደው ቁጥራቸውን በሙሉ አይደለም ቁጥራቸውን በሙሉ ሳይሆን አምስቱን ጠቅሶልኝ አምስት እንደው ቁጥራቸው 5 ነው 6 ነው የሚለውን ጠቅሶልኝ ስማቸውን ደግሞ ሁለቱን ብቻ የነገረኝ ሙስሊም ካለ ይሄው እኔ ንጽጽር ይሄን ቲክቶክ አጥፍቼ ለዘላለም እናንተን ከመንቀፍ እናንተ አጋንንታዊ አስተምሮ ውስጥ ነው ያላችሁት ከማለት አቆማለሁ። የሁለቱን ብቻ ስም የሁለቱን ስም ነው የምነግሩኝ። የሁለቱን ስም የሁለቱ የኢሳ ሐዋርያቶች ስማቸው ማን ነበር? እኛ ስለ ሐዋርያት ምን አገባን ልትሉ አትችሉ። ምክንያቱም ቁርአን ላይ በግልጽ ሐዋርያትም ብሎ ተናግሯል። ሐዋርያትም ብለው ከአንድም 3-4 ቦታ ስማቸው ሐዋርያት የሚለው ስም ተጠቅሶ ስላለ ማለት ነው። ስለዚህ እነዛን አካላት ቢያንስ ሁለቱን ንገሩኝ እስኪ። ሁለቱን መናገር ይችላሉ? ካልቻሉ የሚያመልኩት አምላክ አላህ ብለው የሚገዙት አካል ተረት ተረት ነው። በቃ የአንድ ግለሰብ ተረት ተረት ነው። ሁለቱን ሐዋርያ ስም መናገር ተውት። ሁለቱን የአንዱን ስም መናገር የሚችላለሽ? ሁለትን አከበርኩባችሁ። የአንዱን የጌታን ሐዋርያት ስም ወይም ደግሞ የኢሳ ሐዋርያት ስም ብትፈልጉ ከቁርአን ብትፈልጉ ከሐዲስ አንዱን ስሙን ብቻ እስኪ ጻፉልኝ ኮሜንት ላይ ሙስሊሞች ካላችሁ። ኮሜንት ላይ ካላችሁ ሙስሊሞች ጻፉ። ታፕ ኮፒ ሊንክ ሼር አድርጉ። እሺ ስሙን ጻፉ ሙስሊሞች። የአንዱ የኢሳ ሐዋርያት ስም ማን ነበር? ማን ይባላል? አሉ ሙስሊሞች አሉ፣ በደንብ ይታዩኛል። እኔ ጋር ከስር ማየት ስለምችል ማን እንዳለ በደንብ ይታዩኛል። የአንዱን ስም ጻፉ ሙስሊሞች። የለም ተረት ተረት ነው የምትከተሉት። ተረት ተረት ነው፣ አጋንንታዊ አስተምሮ ነው የምትከተሉት። በቃ የለም የመሐመድ ሰሃቦች አንዱን ጻፉልኝ ብላቸው ይጽፉልኛል። ስለምን? ስላለ ሐዲስ ላይ አለ።
አቡ ሁሬራ፣ እነ ቃታዳ፣ እነ ኢክሪማ ብለው ይናገራሉ አይደል? ይናገራሉ። ሙሐመድም ብሎ ተናግሯል። ደግሞ ሁሉም ነቢያት ሐዋርያዎች አሏቸው ብሎ ተናግሯል። ሁሉም ነቢያት ሐዋርያ ካላቸው የኢሳ አንዱን ሐዋርያ ንገሩ። እና ተረት ውስጥ አይደላችሁም ያላችሁት? የአጋንንት አስተምሮ ውስጥ አይደለም ያላችሁት? ሙስሊሞች ያላችሁት የአጋንንት አስተምሮ ውስጥ አይደለምና የአንዱን እንኳን ሐዋርያ ስም መናገር ካልቻላችሁ ያላችሁት የአጋንንት አስተምሮ ውስጥ ነው። ይህንን በደንብ ልነግራችሁ እወዳለሁ። የምታመልኩት አምላክ ነቢያቶችም ሐዋርያቶችም አያውቁት። እንኳን ደስ አላችሁ። ትናንትና ሐዋርያቶች አያውቁትም ነበር። ዛሬ ደግሞ ነቢያቶች አያውቁትም ብዬ ገብቼ ነበረ። ዛሬ ደግሞ ሐዋርያቶች እንደማያውቁት ይሄው አረጋገጥኩላችሁ። ቃል የምትለው ካለ መቀጠል ትችላለህ። እሺ አሉ ሙስሊሞች። በነገራችን ላይ ከስር ብዙ ሙስሊሞች አሉ። ቢያንስ ራንደምሊ አሁን አንድ 10 ቆጥሬ ያለሁ ዝም ባልኩበት ሰዓት ማለት ነው። ያ ጥሩ ነው፣ መማር ጥሩ ነው፣ ማዳመጥ ጥሩ ነው። ግን ለህይወታችሁ የሚጠቅም ካልሆነ ደግሞ ህይወታችሁን የምትመሩበት ካልሆነ ደግሞ ምንም አይሰራላችሁም። ጊዜያችሁን ነው የምታቃጥሉት። አዳምጡ፣ አታዳምጡ አይደለም። የሆነ ሰዓት ልባችሁ ሊነካ ይችላል። ልክ ጴጥሮስ እነዛን 3000 ቤተሰቦች እንትን እንዳለው ማለት ነው። ልባቸው የተነካው በጴጥሮስ የመጀመሪያ ስብከት ማለት ነው፣ የሐዋርያ ስራ ላይ እንዳለው ልባቸው የተነካው በዛ ምክንያት ስለሆነ በተደጋጋሚ ማድመጥ ጥሩ ነው። ግን እያዳመጣችሁ እንዳትሞቱ ነው። ሳትወስኑበት ህይወታችሁ ላይ ሳትወስኑ እንዳትሞቱ። ቶፒክ ሽፍት አታርጉ። በዚህ በተመሳሳይ መጠየቅ ትችላላችሁ። ክርስትናው ላይም ካላችሁ ጥያቄ በቶፒኩ ተመሳሳይ መጠየቅ ትችላላችሁ። መብታችሁ ነው። እስልምና ተረት ተረት ነው፣ ሐዋርያቶች አያውቁትም ስንል እኛ በማስረጃ ነው። እናንተ ደግሞ አይ ክርስትና ሐዋርያቶች አያውቁትም ብላችሁ የምታምኑ ከሆነ ማስረጃ ታወጣላችሁ። ያን ጊዜ በማስረጃ እናወራለን። መሐመድ የያዘውን ቁንጽል ሐሳብ ከምትከተሉ ስለ ሐዋርያቶች ሙሉ ፊገር እንዲኖራችሁ እናንተ እኛ መጽሐፍ ቅዱስን ይዛለን፣ እናንተ ቁርአን ትይዛላችሁ። ከዛ በኋላ መነጋገር እንችላለን። በያዛችሁት መጽሐፍ ነው ባይዘይ እንሞግታቸው እያልን ያለነው በያዙት መጽሐፍ ነው፣ በቁርአን ነው። በቁርአንና በሐዲስ ነው እንሟገት እያልን ያለነው። ይኸው የኢሳን አንድ ሐዋርያ ስም የሚናገር ሙስሊም አለ? መሐመድ ምን ብሎ ተናግሯል መሰላችሁ? ሁሉም ነቢያት ሐዋርያ አላቸው፣ የኔ ሐዋርያ አዙበይር ነው ብሎ ተናግሯል። የኔ ሐዋርያ አዙበይር ነው ብሎ ተናግሯል። እሺ የኢሳ ሐዋርያትስ? ሉክ ቁርአን ላይ ሐዋርያት ብሎ ስማቸውን ሜንሽን ለማድረግ የሞከረው ከኢሳ ጋር በማገናኘት ነው። ለምሳሌ ሱራ 115 ላይ ሱራ 4 አካባቢ ነው። ሱራ 510 አካባቢ 115 እስከ 115 ድረስ ያለውን ላንብብላችሁ። ሱረቱል ማኢዳ ከ100 ምናምን እስከ 115 አካባቢ ኦኬ ሉክ ምን ይላል መሰላችሁ? አዳምጡ። ወደ ሐዋርያትም በእኔና በመልእክተኛ ይመኑ በማለት ባዘዝኩ ጊዜ አስታውስ። አመንን፣ እኛ ሙስሊሞች መሆናችንን መሰከርን። የድፍረቱ ድፍረት ቁርአን እንደዚህ ብሎ ይናገራል። ሐዋርያት ሙስሊሞች ናቸው ብሎ ይናገራል። በጣም ዌልደን። እንደዚህ ክሌም የሚያደርገው ቁርአን ከዛ በኋላ እምነታቸውንና አስተምሯቸውን ምን እንደሆነ መናገር የሚችል አንድ ሙስሊም አለ? ይህንን ክሌም
መናገር የሚችል አንድ ሙስሊም። ከዛ ምን ይላል? ሐዋርያትም ይላል። ደጋግሞ ነው ስማቸውን የሚጠራው። ሐዋርያትም ይላል። እነዚህ ሐዋርያት የሚለው ቃል የተጠቀሰው ቁርአን ላይ ከኢሳ ጋር በተገናኘ ብቻ ነው። ሌሎች ሐዋርያት፣ ሌሎች ነቢያትን በተመለከተ ሐዋርያቶች ይኑራቸው አይኑራቸው አይናገርም ቁርአን። ሐዲስ ላይ ግን ሁሉም ነቢያት ሐዋርያት አላቸው ብሎ ይናገራል ሙሐመድ። ቁርአን ላይ ግን ሐዋርያት የሚለው ቃል የተጠቀሰው ከኢሳ ጋር ብቻ ነው። ኦኬ፣ ከኢሳ ጋር ብቻ ነው የተጠቀሰው። ስለዚህ እነዚህ ስማቸው ተያይዞ የተጠቀሰው ከኢሳ ጋር ነው። ስለዚህ እነዚህ ሐዋርያት ስለ ኢሳ ምን ብለው አስተምረዋል? የኛ ኮንሴፕት፣ የኛ ጥያቄ እነዚህ ምን ብለው አስተምረዋል? እነዚህ ሐዋርያት እያሉ እየተነገረላቸው ያሉ አካላት ስለ ኢሳ ምን ብለው ነው ያስተማሩት? ስለዚህ መልስ አለ። ልጅ ኢያሱ ነው የሚለው። ልጅ ኢያሱ እንዴት ነህ ክርስቲያን? ሁሉ ሰላም፣ ሁሉ አማን። እንዴት ነህ? እንደማለት ቆይታ አለሁ። ሰላም ነው። እንዴት ነህ? አለን፣ እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም፣ እስርም ያላችሁ ኮሜንት ላይ አለን። እግዚአብሔር ይመስገን። ሰላም ብለንሃል። እና የአንዱን ሐዋርያ ስም እንኳን መናገር አይችሉም ማለት ነው ሙስሊሞች። የአንዱን ሐዋርያት ስም መናገር አይችሉም። በክርስትናው መጽሐፍ ቅዱስ ተቀነለቀ በኋላ ከ600 ዓመት በኋላ መጥቶ መሐመድ ተረት ተናግሯል። ስለዚህ ለምን የሐዋርያቶችን አስተምሮ አትከተሉ ሙስሊሞች? የሐዋርያቶችን አስተምሮ ለምን አትከተሉ? ለምን ክርስቲያን አትሆኑ? ሐዋርያቶች ክርስቲያኖች ነበሩ፣ ሙስሊሞች አልነበሩ። እኛ ክርስቲያኖች ነበሩ የምንለው አስተምሯቸውን ይዘን ነው። እናንተ ሙስሊሞች ናቸው ብላችሁ የምታምኑ ከሆነ አስተምሯቸው ምንድን ነው የሚለው? አስተምሯቸው ምንድን ነው የሚለው? የሐዋርያት አስተምሮ ምንድን ነው የሚለው? እሺ ይኸው እንንገራችሁ ምን እንደሚል። ምን ይላል? ኦኬ፣ ስለዚህም የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ስለዚህ የእግዚአብሔር ልጅ ተገለጠ። የኛን የዲያብሎስን ስራ ለማፍረስ ሰይጣንን ለመቀጥቀጥ የእግዚአብሔር ልጅ ተገልጧል። በስጋ ሰው ሆኗል እያሉ ነው። ይሄ የጻፈው ማን ነው? ሐዋርያው ዮሐንስ ነው የጻፈው። አንደኛ ዮሐንስ መልእክት ላይ ምዕራፍ 3 ከቁጥር 9 ጀምሮ ብትመለከቱት ክርስቶስ ኢየሱስ የተገለጸው የዲያብሎስን ስራ እንዲያፈርስ ነው። እንደዚህ ብሎ አስተምሯል። ባይዞይ ይህ ሐዋርያ ይሄ ብቻ አይደለም። ለምሳሌ ይሄ መልእክቱ ነው፣ ችግር የለውም። ወንጌሉን ላሳያችሁ። ከወንጌሉ ምዕራፍ የሐዋርያ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ በጣም ወደ መጽሐፍ ቅዱስ ክፍል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄው የሐዋርያቶች አስተምሮ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ማን? ልጁን። ልጁ ማን ነው? ክርስቶስ ኢየሱስ። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድ ልጁ በጌታ በኢየሱስ ክርስቶስ ስላላመነ ማለት ነው ይፈረድበታል። በእግዚአብሔር ልጅ ስላላመነ ይፈረድበታል። ይሄው አንድ ልጁን ልኳል ክርስቶስ እግዚአብሔር አምላክ። እግዚአብሔር አምላካችን ዓለም እንዲድን የዓለም ኃጢአት እንዲወገድ ሰዎች የዘላለም ሕይወት እንዲያገኙ ከጨለማ ወደ ብርሃን እንዲሄዱ እግዚአብሔር አንድ ልጁን ልኳል። እርሱም ክርስቶስ ኢየሱስ ነው። ምዕራፍ 11 ቁጥር 25 ላይ ይህንን ደግሞ ራሱ ክርስቶስ ኢየሱስ ግልጽ ያደርገዋል። የእግዚአብሔር ልጅ ማን ነው የሚለውን ማለት ነው። ኢየሱስም ወንድምሽ ይነሳል አላት።
ማርታን ማለት ነው። ማርታን በመጨረሻ ቀን በትንሣኤ ቀን እንደሚነሳ አውቃለሁ አለችው ይላል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ለዘላለም አይሞትም። በክርስቶስ የሚያምን ስጋችሁ ቢበሰብስ ሕያው ናችሁ፣ ከእሱ ጋር ናችሁ። በመጨረሻው ቀን ደግሞ ከክርስቶስ ኢየሱስ ጋር ለዘላለም እንነግሳለን። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ሞት ብዙ ትርጉም አለው። የስጋ መበስበስ የመጀመሪያው ሞት ሊሆን ይችላል። የመጀመሪያው ሞት የስጋ መበስበስ ነው። ነፍስ ከስጋ ስትለይ እሱ አንደኛው ሞት ነው። ሁለተኛው ሞት ከእግዚአብሔር እቅፍ መውጣት ራሱ ሞት ነው። ከእግዚአብሔር ከእርሱ ጸጋ መለየት ሞት ነው። ያለ እግዚአብሔር ጸጋ ምንም ማድረግ ስለማንችል ማለት ነው። ያለ እግዚአብሔር ጸጋ የዘላለም ሕይወትን ልናገኝ አንችልም። ያለ እግዚአብሔር ጸጋ ገነትን ልንወርሳት አንችልም። መንግስተ ሰማያት ልንገባ አንችልም ያለ እግዚአብሔር ጸጋ። ስለዚህ ለዘላለም አይሞቱም ብሎ የተናገረው ክርስቶስ ለዘላለም አይሞትም በእኔ የሚያምን ብሎ የተናገረው በምንድን ነው? ከዘላለም ቅጣት ከዘላለም እሳት ትድናላችሁ፣ በእኔ እመኑ፣ ለዘላለም አትሞቱ። ይኸው እርሷም አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህንን ካመናችሁ ክርስቶስ ኢየሱስ የተናገረው በሙሉ በእናንተ ላይ ይፈጸማል። ሙስሊሞች ኮሜንት ምናምን ከምታደርጉ ገባ በሉና ማውራት ትችላላችሁ። ገባ ብላችሁ አውሩ። አምጥተህ የአጋንንት ምስክር ተቀብለህ ክርስቶስ የእግዚአብሔር ልጅ አይደለም ከምትል ይኸውና ገባ ብላችሁ አውሩ። ይሄ የሐዋርያው የዮሐንስ መልእክት ነው፣ ወንጌል ነው። መልእክቱን ቅድም አስነብቤያቸዋለሁ። ምንድነው? በእስልምና የወንጌል ጸሐፊያን ማን እንደሆኑ አይታወቁም። ወንጌልን የጻፉ ስለ ክርስቶስ ምን ብለው እንዳስተማሩ የሚታወቅ ነገር የለም። ግን ከጊዜ በኋላ የመጡ ሊቃውንት ለምሳሌ ዘ ላይፍ ኦፍ ሙሐመድ ኢብን ኢስሐቅን ብታነቡት ፔጅ 104 ላይ የዮሐንስ ወንጌልን የጻፈው ዮሐንስ ነው ማለት ወንጌልን የጻፈው ዮሐንስ ነው ብሎ ተናግሯል። ይኸው ላሳያችሁ። አይ ቲንክ መጽሐፉን ባወጣው የተሻለ ሳይሆን አይቀርም። ኦኬ ሪፍሌክሽን አለ በጣም ነጋቃን። ፔጅ 104 ላይ ሄዳችሁ ብታነቡት 103 እና 104 ላይ የወንጌል ጸሐፊ ይናገራል ማን እንደሆነ። ይኸው እንደዚህ የሾለኩ መረጃዎች አሉ። ኡስታዞቻቸውና ሼኮቻቸው በሰዓቱ የነበሩት ማለት ነው ቢጨንቃቸው እንደዚህ የጻፏቸው እና ያለፏቸው ነገሮች አሉ። ምን ይላል መሰላችሁ? the word applied to the apostle of God in the gospel ይልና among the things which have reached me about what Jesus the son of Mary stated in the gospel which he received from God for the follower of the gospel in applying terms to describe the apostle of God። እንግዲህ ምንድነው ይሄ ጸሐፊ እየፈለገ ያለው መሐመድ ብሎ የሚከተለውን አካል ከወንጌል ውስጥ እየፈለገ ነው። ይሄ ወንጌል ጸሐፊው ደግሞ ማን ነበር አለ? የዚህ ወንጌል ጸሐፊ ማን ነበር አለ? እዚህ ጋር it is extracted from what John the apostle set down for when he wrote the gospel for them from the testament of Jesus the son of Mary። ይህን ወንጌል የጻፈው ደግሞ ምንድነው? የኢየሱስን ወንጌል የጻፈው ማን ነበር? ዮሐንስ ነበረ ብሎ ይናገራል። ኦኬ የቱ ጋር ነው የተናገረው? ሙሐመድ ስለ ሙሐመድ የተናገረው የቱ ጋር ነው? ሐዋርያው ዮሐንስ
ልጅ ኢያሱ እስልምና ምን አይነት ሃይማኖት ነው ብለህ ታምናለህ አንተ? ማለት በዚህ ልክ ትላልቅ ኡስታዞቻችን እንኳን ቃጅተው እንደዚህ አምልጧቸው ጽፈዋል። እንደዚህ አምልጠዋቸው ጽፈዋል። የክርስቶስ ኢየሱስ በምድር ላይ በተመላለሰበት ሰዓት ያስተማረው ምንድን ነው? ያደረገው ምንድን ነው? የሚለውን መሰቀሉን፣ መነሳቱን፣ በኋላም ደግሞ ዳግመኛ ለፍርድ እንደሚመጣ መናገሩን ሐዋርያቶች አስተምረዋል። ይመጣል፣ ክርስቶስ ይመጣል። መምጣቱን የምናምነው ባይዞ ሙስሊሞች ይህንን እንትን በማለት እኛ ክሌም የምናደርገውን ቁንጽል ሐሳብ ደግሞ ወስደው ኢሳ ተመልሶ ይመጣል ብለው ይናገራሉ። የማታውቁት የማታምኑበት አካል ምን ሊያደርግላችሁ ነው የሚመጣው? የማትከተሉት ሙስሊሞች የማትከተሉት አካል ቢመጣ ምን ያደርግላችኋል? የማትከተሉት ያላመናችሁበት አካል ምን ያደርግላችኋል? ለምን ይመጣል? እሺ ጥሩ ላክ ኢንቫይት አድርጌልሃለሁ። አንድ ቁጥር እየጻፍክ ነው። ብዙ ረጅም ሰዓት አዳምጠህ ነው አንድ ቁጥር እየጻፍከው። ጥሩ ነው፣ ጥሩ ነው። ሙስሊሞች ጥሩ ነው፣ ተማሩ እንደዚህ። አላክም አንድ ቁጥር ጽፈሃል። ኢንቫይት አድርጌልሃለሁ ግን አልተቀበልከውም። አንድ ግለሰብ ላይ የተንጠለጠለ የአጋንንት ትምህርት ከምትከተሉ ሐዋርያትና ነቢያት ያስተማሩትን የክርስትናን ሃይማኖት ተከትላችሁ የዘላለም ሕይወትን ታገኛላችሁ፣ የዘላለም ሕይወትን ታጭዳላችሁ። አለበለዛ የምትታጨዱት ወደ ገሃነም እሳት ይሆናል ማለት ነው። መላእክቶቹ በመጨረሻው ቀን ይመጣሉ፣ አጭደው የሚጥሏችሁ ወደ እሳት ውስጥ ነው እንጂ የዘላለም ሕይወትን ወደምታገኙበት የእግዚአብሔር ፕሪዘንስ ወዳለበት አይደለም። የእግዚአብሔር ጸጋ ወዳለበት ቦታ አይደለም። ሲኦል የእግዚአብሔር ጸጋ የለበትም። ገነት የዘላለም ሕይወት ያለበት ቦታ፣ መንግስተ ሰማያት የእግዚአብሔር ጸጋ ያለበት ነው። ለዛም ነው ከክርስቶስ ኢየሱስ ጋር እነግሳለን ብለን የምናምነው። ኤኒዌይስ ዋናው ምንድን ነው? ደሆል ሐዋርያቶች ያስተማሩትን ትምህርት ብትመለከቱ መጽሐፍ ቅዱስ ላይ በስነ ስርዓት ተቀምጦ ይገኛል። መጽሐፍ ቅዱስ በትክክል ይናገራል። ሐዋርያቶች ምን እንደሚያስተምሩ፣ ምን እንዳስተማሩ፣ ስለ ክርስቶስ ምን ተናገሩ የሚለውን የኢሳ ሐዋርያቶች ምን ተናገሩ የሚለውን አንድ ማስረጃ የለም። ሲንግል ኢንፎርሜሽን፣ ሲንግል ብጣሽ ወረቀት የለም። በእስልምና ብጣሽ ወረቀት አንድ ስቴትመንት የለም። አንድ መስመር ማስረጃ የለም። የኢሳ ሐዋርያት ምን አስተማሩ የሚለውን፣ ስለ ክርስቶስ ምን ተናገሩ የሚለውን አንድ ማስረጃ የለም። አንድ ማስረጃ። እንደዚሁ ዝም ብለው ብቻ በደመ ነፍስ ነው የሚከተሉት ሙስሊሞች። የደመ ነፍስ ሃይማኖት ለምን ትከተላላችሁ? ኡስታዞቻቸውና ሼኮቻቸው ቲክቶክ ላይ ያሉት አጭበርባሪዎችና ቀጣፊዎቹ ማለት ነው እስልምና ከሙሐመድ በፊት መኖሩን ማስረጃ ሲጠየቁ የሚናገሩት ከየት እንደሆነ ታውቃላችሁ? በጣም ነው አም ሶሪ። እነዚህን ለምትከተሉ ሙስሊሞች፣ እነዚህን በደንቁርናና በደመነፍስ የምትከተሉ ሙስሊሞች እስልምና ለራሱ ማስረጃ አለው፣ ለእስልምና መልስ አለው ብላችሁ ብዙ ጊዜ ስትናገሩ እንሰማለን። መልሳችሁን ግን አዳምጡ። አለ እኮ ነው ያልኩህ። ይላል አለ ማስረጃ አለ የለም። መጀመሪያ የሱ አለ እኮ ነው ያልኩህ። ይላል አለ ለሰጠህ ነው ቅድም ሰጠህ እኮ አላዳም። ኦኬ። ስለዚህ ኢስላሚክ አስተቋይ ኢስላም የሚባል በሃይማኖት ደረጃ ከነብዩ መሐመድ በፊት ነበር ካልከኝ ዶክመንት ሊሆን ማስረጃ አለ። መጽሐፉን ጥቀስልኝ። አለ። አዎ ምን ጠየቀው ልጁ? በጣም ስማርት ጥያቄ ነው የጠየቀው። ባይዞ ያው የዘወትር ጥያቄያችን የኛ ማለት ነው። ዶክመንትድ የሆነ ማስረጃ ባይዞ ዶክመንትድ የሆነም ችግር ላይኖረው ይችላል። ዶክመንትድ የሆነ ባይሆን ራሱ ማለት ነው። ዶክመንትድ የሆነ ባይሆን ራሱ ችግር ላይኖረው ይችላል። ብጣሽ ወረቀት ብትጠይቀው አይሰጥህም። ዶክመንትድ ብለህ አበዛህበት እንደውም ማለት ነው እንጂ ብጣሽ ወረቀት አንዲት መስመር አይሰጥህም ማስረጃ።
መዝሙረ ዳዊት ምዕራፍ 56 ቁጥር 12 ማስረጃ አለ የለም? መጀመሪያ የሱ አለ እኮ ነው ያልኩህ። አለ ልሰጥህ ነው። ቅድም ስሰጥህ እኮ አላዳመጥኩም። ኦኬ። ስለዚህ ኢስላም የሚባል በሃይማኖት ደረጃ ከነቢዩ መሐመድ በፊት ነበር ካልከኝ ዶክመንት የሆነ ማስረጃ አለ። መጽሐፉን ጥቀስልኝ። አለ። አዎ፣ መዝሙረ ዳዊት ምዕራፍ 56 ቁጥር 12። መዝሙረ ዳዊት ምንድን ነው መጽሐፉ ስሙ? መዝሙረ ዳዊት አታውቅም? ባይብል መዝሙረ ዳዊት የሚባል ስለዚህ ባይብል ላይ ሪፈር ሳደርግ ኢስላሚክ አስተምሮ ለመኖሩ ሪፈረንሲ ባይብል ነው ማለት ነው። ኖ አንተ ላይ ፈለግከው እኮ መጽሐፍ ዩሲ እነዚህ ናቸው። ከዛ በኋላ እኛ ካሜራ ምንም ማድረግ አልችልም። እንግዲህ መረጃ የሚከፍትም ስለሌለ ከታየንም ታየን። ኤኒዌይስ ይሄ ነው እንግዲህ እነዚህ ነው የሚከተሉት ኡስታዞቻቸውና ሼኮቻቸው የሚከተሉት እነዚህ ነው። እስልምና ከመሐመድ በፊት ለመኖሩ ማስረጃ መዝሙረ ዳዊት ነው። የተወሰነ ልክፈትል ክርስቲያን የተወሰነ እስካለው ድረስ ልክፈትል። እያጠናቀቅኩም ስለሆነ ችግር የለውም አያሳስብም። እና ዲስ ማች ምን ያህል ዲሲቭ እንደሚያደርጓቸው ምን ያህል እንደሚያታልሏቸው ተመልከቱ። እስልምና ለመኖሩ ማስረጃ መዝሙረ ዳዊት ነው። ሼም ኦን ዩ ሙስሊም ኡስታዞች፣ ይህንን ሃይማኖት ብላችሁ የምትከተሉ ሙስሊሞች ይህንን ሃይማኖት ብላችሁ የምትከተሉ ሙስሊሞች በተለይ ማለት ነው ለህይወታችሁ ለምን ደሞ አታስቡለት? ለህይወታችሁ ለምን አታስቡለት? አያችሁ፣ በዚህ ልክ ነው። ሉክ አሁን እነዚህ ኡስታዞች እንደዚህ ብለው ከመለሱ ቲክቶክ ላይ መልሳቸው ይሄ ከሆነ እና ተማሪዎቹ በምን እውቀት ነው ከየት የመጣ እውቀት ነው የሚመልሱልን? እነዚህ አካላት 6 ወርና 7 ወር እያሰለጠኑ ተማሪዎችን የሚልኩ ናቸው። ሴቶችና ህፃናትን 6 ወርና 7 ወር ሂዱ ክርስትናን ተሳደቡ ተብለው ይላካሉ። ሉክ 6 ወር ያሰለጥናሉ፣ 7 ወር ያሰለጥናሉ፣ ሂዱ ክርስትናን አንቋሹ አጥለሽልሹ ይባላሉ። መምህራኖቻቸው ግን መልሳቸውን ተመለከታችሁ። ስለዚህ የትኛው ቲክቶክ ላይ ያለው ኡስታዝ ምንም ከየትኛውም ቦታ ቢመጣ እስልምና ከመሐመድ በፊት መኖሩን የሚያሳይበት ዶክመንት የለውም፣ የሚያሳይበት ማስረጃ የለውም። ተረት ነው። የተወሰነ እኔም አንድ የተወሰነ ነገር ልበል። ምክንያቱም ምናልባት አላቅም እነዚህን ጥያቄዎች ሲጠየቁ ሙስሊሞች የመጀመሪያው ባይዞ አንድን ህመም ለማከም የመጀመሪያው በሽታውን ማወቅ ነው። በሽታውን ካወቅን በኋላ ነው ወደ እንትኑ ማለት ነው። ሙስሊሞች ከጀምሩ ይሄን ጥያቄ ይረዳሉ የሚለው በጣም ጥያቄ አይ ቲንክ ይደርባል መሰለኝ ነው ማለት ነው። ኦኬ አሁን አሪፍ ነው። እና ጥያቄውን ራሱ የመረዳት አቅማቸው ምን ያህል እንደሆነ አላውቅም። አልፈለጉም ይሁን ወይም ደግሞ አልገባቸው ብሎ ይሁን አላውቅም። እና በጣም የሚገርመኝና ምን ማለት ነው እስልምና የሐዋርያት አስተምሮ ነው ወይ ስንል ምን ማለታችን ነው? የነቢያትስ ነው ወይ ስንል ምን ማለታችን ነው? ከሙሐመድ በፊት እስልምና ነበረ ወይ ተሰብኳል ወይ? አላህ የሚባለው አምላክ ተሰብኳል ወይ የሚለውን ክሌም ስናነሳ የሚገባቸው ምንም ባይዞ ምንም የሚገባቸው ያለ አይመስለኝም። ወይም ደግሞ ፖሰስድ ሆነዋል። አይ ቲንክ ያለውም አጋንንት ተቆጣጥሯቸዋልና አንድ አረብ በረሃ ላይ በ7ኛው ክፍለ ዘመን የነበረ በዛ ደረጃ ማንነቱ የተገለጸ ሰው ፈልስፎ ያመጣው ሰው ነው። አይ ተአምር ነው ምናምን መጽሐፍ ማንበብ አይችልም እንዴት ይኮረጃል ምናምን። የ40 ዓመት ሰው እኮ ማለት አባቶቻችንን እንኳን ትተን እሺ ወደ አያቶቻችን እንመለስ። አባቶቻችን ተምረዋል ብለን እናስብና እስከ 4ም ቢሆን ነው ከመሰረተ ትምህርት ማለት ነው። እስቲ ወደ አያቶች ተመለሱ፣ ወደ አያቶቻችሁ ተመለሱ። ስንት ነገር ነው የሚያውቁት? ከሙሐመድ በላይ ያውቁም እንዴ? ከሙሐመድ በላይ ተረት ማውራት አይችሉም እንዴ? ከሙሐመድ በላይ ስለ ሀገራቸው ታሪክ፣ ስለ ራሳቸው፣ ስለ ሀገራቸው ማውራት አይችሉም? ብዙ ነገር ይችላሉ አይደል? ስለዚህ ይሄንን ነገር ሙሐመድ ይዞ ሲመጣ ተአምር አድርገው ይወስዱታል ማለት ነው። ምን አይነት አይምሯቸው ምን ያህል ቁንስል እንደሆነች ነው የሚያሳየው ማለት ነው። ለምሳሌ የተወሰኑ ነገሮችን ላንሳ እንደው ምሳሌ እንዲሆናቸው የተወሰነ ነገሮችን ማንሳት ይቻላል እዚህ ላይ ማለት ነው። ለምሳሌ አንድ ሰው ተነስቶ መጽሐፍ ቅዱስ ላይ ክሌም ቢያደርግ ወይም ደግሞ እነዚህ ነገሮች ምንድናቸው ብሎ ጥያቄ ቢጠይቅ
መብቱ ነው፣ መጠየቅ ይችላል። ለምሳሌ አሁን አንድ ሰው የማርቆስ ወንጌል ላይ ወይም ደግሞ የማቴዎስ ወንጌል ላይ ጥያቄ ያነሳ እንበል። ኦኬ ወንጌላዊው ማርቆስ የነበረውን ክርስቶስ ወይም ደግሞ የነበረውን አምላክ እግዚአብሔርን ያህዌን ገልጧል ወይ ሰብኳል ወይ? በመጽሐፍ ውስጥ የነበሩትን ነቢያቶች አስተምሯል ወይ ወይስ የራሱን ነው ይዞ የመጣው የሚለውን ነገር አንስተን ማውራት እንችላለን። ለምሳሌ ማቴዎስ ላይ መሄድ እንችላለን፣ ማርቆስ ላይ መሄድ እንችላለን፣ ሉቃስ ላይ ብዙ ቦታዎች ማለት ነው። ስለዚህ እነዚህን ነገሮች እንዴት ነው የምናረጋግጠው የሚለውን ነገር እስቲ የተወሰነ ማንሳት ይቻላል። ለምሳሌ የማቴዎስ ወንጌል ላይ እንደዚህ ይላል፣ ኢየሱስ እንደዚህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁም? ምን ይላል? በየትኛው መጽሐፍ? ስለዚህ ይሄን ሲል ምን እየጠቀሰ ነው? ማቴዎስ ይሄንን ሲጽፍልን ምን እየጠቀሰ ነው የሚለውን ነገር በጣም በቀላሉ ምን ማድረግ እንችላለን? ሄደን አይደንቲፋይ ማድረግ መቻል አለብን። ይሄንን አይደንቲፋይ ማድረግ ካልቻለን፣ ይሄንን ከቀደሙት መጽሐፍቶች ማረጋገጥ ካልቻለን በየትኛው መጽሐፍ ይሄን እያልን ያለ ነው? ኦኬ ሙስሊሞች ቁርአን ላይ ይሄዳሉ። አላህ በቁርአን ውስጥ እንደዚህ ብሏል። በማ በኩል? በሙሐመድ በኩል አይደል? ኦኬ ስለ ማቴዎስ ወይም ደግሞ ስለ ሉቃስ ወይም ደግሞ ስለ ሰለሞን ቁርአን ክሌም የሚያደርጋቸው ነገሮች ሊኖሩ ይችላሉ። ግን ያንን ከነሱ መጽሐፍ ማምጣት ይቻላል? ከሙሴ መጽሐፍ ከኢብራሂም መጽሐፍ ማምጣት ይቻላል? አይቻልም። የለም ስለሌለ ማለት ነው። ይሄን ካለፉት ወይም ደግሞ ከዚህ በፊት ከነበሩ መጽሐፍ የሚለውን ከቶ በመጽሐፍ አላነበባችሁ ምን ይላል? ከየትኛው መጽሐፍ? ቀጥታ ይሄ በአዲስ ኪዳን ያለ መጽሐፋችን ነው። ወዴት ነው የምንሄደው? ወደ ብሉይ ነው የምንሄደው። ወደ ብሉይ ስንሄድ ማንን ነው የምናገኘው? ከማን አምጣ? በብሉይ ዘመን የነበሩት ነቢያቶች ሐዋርያቶች ምን ብለው ነቢያቶች ምን ብለው አስተምረዋል? ኢሳይያስ ምን ብሏል? ነቢዩ ኢሳይያስ ምን ብሏል? ምን ብሎ ነው ያስተማረው? በኢሳይያስ መጽሐፍ ማግኘት እንችላለን። በዳዊትስ ማግኘት እንችላለን። ስለዚህ ፖይንታችን ምንድነው? ይሄንን ስንጠቅስ አንድን ነገር ክሌም ስናደርግ ካለፉት መጽሐፍቶች ማረጋገጥ አለብን ነው። ስለዚህ ወደ መዝሙረ ዳዊት ሄደን ወደ ትንቢተ ዳንኤል ወደ ትንቢተ ኢሳይያስ ሄደን እነዚህን ነገሮች ማረጋገጥ ካልቻልን እዚህ ጋር ማቴዎስ ወንጌል ላይ ያገኘነውን እንዴት ነው አምነን ልንቀበለው የምንችለው? ስለዚህ የግዴታ ምን ማድረግ ይኖርብናል ማለት ነው? ማረጋገጥ ይኖርብናል ማለት ነው። ስለዚህ ይሄንን ማሳያችሁ ወይም ደግሞ ይሄንን እንትን ማረጋው ለሙስሊሞች ነው። እንዴት ነው የምናረጋግጠው? እንዴት ነው ወደ ኋላ ትሬስ ባክ አድርገን ከነበሩት የነቢያቶች አስተምሮ እነዚህን ነገሮች ማሳየት የምንችለው የሚለውን ነገር ሲምፕል የሆነች ነገር ላሳያችሁ ነው። ኦኬ ስለዚህ ወዴት ሄዳለሁኝ? ወደ መዝሙረ ዳዊት ልሂድ። ወደ መዝሙረ ዳዊት ልሂድና የተወሰነ ላሳያችሁ። ትንቢተ ኢሳይያስ ላይም አለ። ኦኬ እስቲ አንዴ እስከፍት ነው። ሜቢ ወይ እንክፈትልህኛ ወይም ዝም ብለህ ማንበብ ትችላለህ። ችግር የለውም። ኤኒዌይስ ግራም ነፈሰም ቀኝ የእስልምና አስተምሮ በቃ ከአንድ ምንጭ የተቀዳ ነው። ምንጩ አንድ ነው። ምንጩ አንድ ነው። እሱም ሙሐመድ ብቻ ነው። ከዛ በፊት የነበሩት በሙሉ ነቢያት፣ ሐዋርያት የሚሉት ይሄንን አያውቁትም። ይሄንን አስተምሮ አያውቁትም። ሙስሊሞች የሚከተሉትን አስተምሮ አያውቁትም። ስለዚህ ተረት ተረት ነው ሙስሊሞች እየተከተሉ ያሉት ማለት ነው። እየተከተላቸው ያላችሁት ተረት ተረት ነው፣ የግለሰብ ፈጠራ ነው። ይህንን እንደ ቀልድ አትዩት። በነገራችን ላይ ክርስቲያኖች እንደ ቀልድ አትዩት።
ለሚያምኑት እምነት አንድ ማስረጃ ማቅረብ የማይችሉ ከሆነ እየተከተሉ ያሉት የግለሰብ ፈጠራ ነው ማለት ነው። ለጠየቃችኋቸው ጥያቄ አንድ ማስረጃ መስጠት የማይችሉት አሁን እኔ 2 ወይም 3 ወይ 4 አይደለም በነገራችን ላይ የጠየኳቸው የኢሳን ሐዋርያ ስሙን አንዱን ስም ነው የጠየኳቸው አይደል? ቁጥራቸውንም አይደለም አንዱ ስም ማን ነው? አንድ ነው የጠየኳቸው። አይታወቅም። የማይታወቅ ከሆነ እንዴት ነው የሐዋርያትን እምነት ነው እኛ የምንከተለው ብላችሁ ሙስሊሞች የምታምኑት? እንዴት ታምናላችሁ ሙስሊሞች? ሐዋርያት ክርስቲያኖች ነበሩ እንጂ ጭንቅላት የሌለው ባት የሚያመልኩ ጣዖት አምላኪዎች አልነበሩ። ይህ ጅምር የተገጣጠመ ጣዖት የሚያመልኩ አልነበሩ ሐዋርያቶች ማለት ነው። እሺ ቀጥልና። እሺ ስለዚህ ዝም ብዬ ላንብብ። አይ ቲንክ እስከ እንትን እንዳይልብኝ። ለምሳሌ መዝሙረ ዳዊት ምዕራፍ 18 ከቁጥር 21 ጀምረን ወይም ደግሞ ከ22 ጀምረን እናንብብ። ማዕዘኖች የናቁት ድንጋይ ይላል እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ይህቺ ከእግዚአብሔር ዘንድ ሆነች ለዓይናችም ድንቅ ናት ይላል። ቅድም ያነበብኩት የማቴዎስ ወንጌል ላይ በዛ መልክ አንብቤ ያለሁኝ አይደለ? ያ የማዕዘን ራስ የሆነው ያ ግንበኞች የናቁት ድንጋይ በቀደመው መጽሐፍ እንደተጻፈ ይናገራል። እዚህ ጋር ደግሞ መዝሙረ ዳዊት ምዕራፍ 18 ከቁጥር 22 እስከ 23 ስናነብ ምንድነው የሚለው? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህቺ ከእግዚአብሔር ዘንድ ሆነች ለዓይናችም ድንቅ ናት ይላል። ስለዚህ እዛ ጋር ያነበበው ቃል በቃል ይደግመዋል ማለት ነው። ኢሳይያስ 19:13 ላይም 28:16 ላይም ተመሳሳይ ነገር እናገኛለን። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ይላል። እነዚህን ቃል በቃል ከየት ነው እያረጋገጥን ያለ ነው? የአዲስ ኪዳን መጽሐፍቶችን በብሉይ ወይም ደግሞ በቀደሙ ነቢያቶች እያረጋገጥን ነው። በቀደሙ መጽሐፍቶች ማለት ነው። ተጨማሪ ለምሳሌ አሁን ቅድም ማቴዎስን ነበር የጠቀስኩት፣ ተመሳሳይ ማርቆስን መጥቀስ እችላለሁ። ማርቆስ 12:10 ላይ መጥቀስ እችላለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም በጌታ ዘንድ ሆነ፣ ለዓይናችንም ድንቅ ነው የሚለውን ይህን መጽሐፍ አላነበባችሁ? ምን ይላል? ቃል በቃል ማለት ነው። ቃል በቃል የነበሩ የቀደሙ ነቢያቶችን አስተምሮ እንዴት የአዲስ ኪዳን ነቢያት ሐዋርያቶች እንዴት እንዳስቀመጡልን የምንረዳበት ነው ማለት ነው። ሌላኛው ሉቃስ 20:17 ላይ በተመሳሳይ እናገኛለን። እርሱ ግን ወደ እነርሱ ተመልክቶ እንዲህ አለ፣ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው ይላል። እንግዲህ አሁን ተመልከቱ እንዴት እንደምናረጋግጥ። ምን አመጣሁኝ? ከመዝሙረ ዳዊት መዝሙር 118 ከ22 እስከ 23 አነበብኩኝ። ከዛ ኢሳይያስን አነበብኩኝ። ከዛስ ይሄንን በቀደሙ ነቢያቶች የተጠቀሰውን በአዲስ ኪዳን ልክ እንደዚህ በአዲስ ኪዳን የነበሩ ነቢያቶች ሐዋርያቶች በዚህ መልክ ምን አድርገዋል? አስቀምጠውልናል ማለት ነው። ከማርቆስ አመጣውኝ፣ ከሶስት ወንጌላት አመጣውኝ የዚሁ ጋር ማለት ነው። ስለዚህ ይህ በዚህ መልክ የምናረጋግጥ ነው። ለምሳሌ የሐዋርያት ሥራ 4:11 ላይ ማየት እንችላለን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላል። ምን ማለት ነው? ከየት ነው የመጣው? ዝም ብሎ የተጻፈው የሐዋርያት ሥራ ላይ ይህ የተናቀው የማዕዘን ራስ የሆነው ማን ነው? ኦኬ፣ ማንን ነው እያስተማሩ የነበሩት? ማንን ነው እያስተማሩ የነበሩት? ማንን ነው ሲሰብኩ የነበሩት? ስለዚህ እነዚህን ነገሮች በቀላሉ ምን ማድረግ እንችላለን ማለት ነው። በአዲስ ኪዳን የነበሩት በብሉይ ምን ተብሎ እንደተጻፈ ኢቭን ኮት አድርገው ቃል በቃል ያው ኤኒዌይስ እያለቀሰብን ነው መሰለኝ። ምንድነው
እነዚህ ሁሉ እንደ ደመና የከበሩ ምስክርነቶች ካሉ ይላል መጽሐፍ ቅዱስ ራሱ ማለት ነው። ስለዚህ እነዚህ ሁላ የክርስትና ሃይማኖት እውነት መሆኑን ሐዋርያትና ነቢያት እንደዚህ በመቀባበል አስተምረዋል። ሐዋርያቶች፣ ነቢያቶች አስተምረዋል። እንደዚህ ዝም ብሎ ብቻ የግለሰብ ተረት ተረት እንዳልሆነ በዚህ ልንረዳ ይገባናል። አስቀድሞ የተናገሩት የሐዋርያቶች ትንቢት፣ በኋላም ደግሞ የነቢያቶች ትንቢት፣ ከዛ በኋላም ደግሞ የተፈጸመው በሐዋርያቶች ከተሰበከ የምትከተሉት ሃይማኖት የሐዋርያትና የነቢያት ነው ማለት ነው። ይህንን ካለ ለዛሬው ይበቃናል መሰለኝ። ወይ ልጅ ላጠቃልል እንትን ህፃኗ መጣችና ረበሸችን። ላጠቃልልና እንትን ልበል አይ ቲንክ እንትን የጨረስክ ስለሆነ እና እንደዚህ ምን ማድረግ እንችላለን? ከቀደሙ ነቢያቶች ማረጋገጥ እንችላለን ነው። ልጠቅልለውና ብዙ መረጃዎችን ማውጣት ይቻላል። ይሄንን ነው ርዕስ አስመልክቶ ማለት ነው። ልጠቅልለው። ለምሳሌ ኤፌሶን 2:20 ላንብብላችሁና ልጨርስ። በሐዋርያትና በነቢያት መሰረት ላይ ታንጻችኋልና ይላል። ምንድነው የሚለው? በነቢያትና በሐዋርያት መሰረት ላይ ታንጸናል። አስተምሮታችን የማን ነው? የሐዋርያት የቀደሙ ነቢያት አስተምሮ ነው ማለት ነው። እያንዳንዱ መጽሐፍ የሚጣረስ ሐሳብ እርስ በራሱ የሚጣረሳን እርስ በራሱ ኮት የተደራረገ የሚሄድ አስተምሮ የምንከተል የቀደሙ መጽሐፍቶችን በምልሃት ያለን በምልሃት መጽሐፍ ቅዱስን የምናነብ የምንረዳ ክርስቲያኖች ነን። ወደ እስልምናው ስንሄድስ ሊሆን አይችልም። እሺ አንብቤ ልጨርስ። በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ጨረሰው ማለት ነው። ስለዚህ ነቢያቶች መዝሙረ ዳዊት ላይ እንዳየነው፣ ኢሳይያስ ላይ እንዳየነው፣ ትንቢተ ኢሳይያስ ላይ እንዳየነው የማዕዘን ራስ ተብሎ በተደጋጋሚ ተጠቅሷል። በአዲስ ኪዳንም እንደዛው። ይህ ማዕዘን ራስ ድንጋይ የተባለው ማለት ነው። ወደ ተርጓሚዎቹ ራሱ ሳንሄድ መጽሐፍ ቅዱስ ራሱ ያስቀምጥልናል ጨርሶ ማለት ነው። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ የቀደሙ ነቢያቶች ስለ ክርስቶስ አስተምረዋል ወይ ብለው ሙስሊሞች ብዙ ጊዜ ክሌም ያደርጋሉ። አዎ ይሄው መጽሐፍ ቅዱስን በመጽሐፍ ቅዱስ ተርጉመን ወዴትም ሳንል ማለት ነው። ስለዚህ በዚህ መሰረት ነው ሙስሊሞች ጥያቄ ስትጠየቁ ስፔሻሊ የማይገባቸው ወይም እንዲገባቸው የማይፈልጉት ቶፒክ የቀደሙ ነቢያቶች ሙሐመድ 39 ዓመቱ እንደው 40 ሞልቶ ምናምን ከሂራ ዋሻ ውስጥ እስኪጨመቅ የሚለው ልቶ እስከ 39 ዓመቱ እስልምና የሚባል አላህ የሚባል ባት እግር ጣት ያለው ጣቶች ያሉት አንገቱ ወገቡ መቀመጫ አካባቢ ምኑ ያልተገለጸ አንገቱ ጭንቅላቱ ምናምን ያልተገለጸ እነዚህ ጅምር ጣዖት ይሄ እንትን እቺ አይሁዳዊያ ሴት ናት በመርዝ የገደለችው ጣዖቱን ሰርቶ ሳይጨርስ እንጂ ብዙ ያወራ ነበር ከዛ በኋላ ሙሐመድና ይሄ ጅምር ጣዖትን ትታችሁ ወደዚህ መጽሐፍቶች በዚህ በግልጽ የተጻፉላችሁ ህይወት ወደ ሆነው ወንጌል ነው ህይወት ወደ ሆነው አምላካችሁ ነው። እኔ ይገርመኛል በዚህ ዘመን በዛ ዘመን የተፈለሰፈን በሰባተኛው ክፍለ ዘመን አንድ ግመልና ፍየል ጠባቂ ዋሻ ውስጥ የሚኖር የ40 ዓመት ሽማግሌ ፈለሰፈውን በዚህ ክፍለ ዘመን መከተል አላቅም። ምናልባት እሱም ተናግሮታል። ተከታዮቼ መሀይም ናቸው ብሏል። ሳይል ቡኻሪ 19:13 ላይ እኔም ተከታዮቼ መሀይማን ነን ብሏል። ምክንያቱም እሱን ሊከተል የሚችለው መሀይም እንደሆነ ያውቃል። ቁርአኑን ሲጽፍለት የነበረው ሰውዬ ወደ ክርስትና ተመልሷል። ምንም አያውቅም ብሎ ማለት ነው። እና ያላችሁበት ድቅድቅ ጨለማ ነው እና ወደ ብርሃኑ ነው። እናመሰግናለን። ቴንክ ዩ። ያ እንግዲህ እስካሁን የተመለከትነው ምንድነው የሐዋርያት እምነት ምን ይመስላል የሚለውን ሐዋርያቶች የሚያምኑት ምንድን ነበር የሚለውን በደንብ ተመልክተናል። ጅምር ጣዖት አላመለኩም። ሐዋርያቶች ጅምር ጣዖት አልተገለጸም የተባለ የሆነ ነገሩ ተነግሮለት የሆነ ነገሩ ደግሞ ያልተነገረለት እንደዚህ አይነት ጣዖት አላመለኩም። ሙስሊሞች ደግሞ የምታመልኩት እሱን ነው። ስለዚህ እንዴት ነው አስተምሯችሁ የሐዋርያት አስተምሮ ነው ብላችሁ የምትከተሉት? የሐዋርያት አስተምሮ አይደለም በፍጹም ማለት ነው።
የምታምኑት የአንድ ግለሰብ ተረት የአንድ ግለሰብ ፈጠራ የሆነውን አስተምሮ ነው። እኛ ክርስቲያኖች ደግሞ ነቢያትና ሐዋርያት ያስተማሩንን ነው የምንከተለው። እሱም ክርስቶስ ኢየሱስ በኋለኛው ዘመን መጥቶ በስጋ ተገልጦ ነቢያቶች ትንቢት ተናግረው ልክ በትጋት ትንቢት የተናገሩለትን ነው እኛ የምናመልከው። አንድ የመጽሐፍ ቅዱስ ክፍል ብዙም ስለማልይዝ አንድ ላሳያችሁ። እነዚህ በትጋት የተናገሩለትን ነቢያቶች ትንቢት የተናገሩለትን ከዛ በኋላ ደግሞ ሐዋርያቶች ያስተማሩትን ነው እኛ የምናመልከው። አሁን እዚህ ጋር ምን ብሎ ተናግሯል ክርስቶስ? ወይ ሪፍሌክሽን አለ። እሺ እውነት እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም። ቁጥር 16 ላይ የእናንተ ግን ዓይኖች ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ ብሎ ክርስቶስ ተናግሯል። ብዙዎች ስለ ክርስቶስ ነው ትንቢት የተናገሩት። ስለ ክርስቶስ ትንቢት የተናገሩ ነቢያት በሙሉ ትንቢት የተናገሩት ስለሱ ነው። ስለ ጅምር ጣዖት ተናግረዋል? አልተናገሩም። እግር የለውም ብለው ተናግረው እግር አለው ወገብ የለውም ጭንቅላት የለውም ብለው ተናግረዋል? አልተናገሩም። ነቢያት እንደዛ አልተናገሩም በፍጹም። ይሄ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ጀምሮ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩ። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ነቢያቶች የማን መንፈስ ነው የመራቸው? የክርስቶስ መንፈስ። መንፈስ ቅዱስ የክርስቶስ መንፈስ ነው። ነቢያቶች ትንቢት ሲናገሩ የነበረው በክርስቶስ መንፈስ አማካኝነት፣ በመንፈስ ቅዱስ አማካኝነት የእግዚአብሔር መንፈስ ተብሎ በተደጋጋሚ የተናገረው ማለት ነው። በብሉይ ኪዳን ስታነቡ ያ የእግዚአብሔር መንፈስ የክርስቶስ መንፈስ የሆነው እሱም ደግሞ ትንቢት ሲናገሩ የነበረው ስለ እሱ ነው እንጂ ስለ ጅምር ጣዖት አልተናገሩም። ባቱን ይገልጣል፣ እግሩን ገሃነም ላይ ይጭናል፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል። እንደዚህ አይነት ተረት አልተናገሩም። ሮሜ ምዕራፍ 3 ቁጥር 21 ላይ ምን ይላል መሰላችሁ? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በማና በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ስለዚህ ምንድነው ማለት ነው? ይሄ የተናገረው በሕግና በነቢያት የተናገረው ስለማን ነው? ስለ ክርስቶስ ኢየሱስ በእርሱ ስለሚገኝ መዳን ነው የተናገረው። ያ መዳኑ ደግሞ የተገኘው ከምንድን ነው? በመወለዱ፣ ሞቶ በመነሳቱ፣ በማረጉ ይህንን በማመን የምታገኙት ትምህርት ነው። አሁን ሙስሊሞች ብትጠይቋቸው ስለ ቂጥ ማጠብ ብትጠይቋቸው 10 መጽሐፍ አምጥተው ያስረዷቸዋል። ሚስትን እንዴት ወሲብ ማድረግ አለብን የሚለውን ብትጠይቋቸው 100 መጽሐፍ ተሸክመው ይነግሯቸዋል መጥተው ማለት ነው። ስለ ክርስቶስ ኢየሱስ ሐዋርያት ብትጠይቋቸውስ አንድ ነገር አይነግሯቸው። በዚህ ልክ ነው አጋንንት የገዛቸው ማለት ነው። እነሱ የሚያስቡት ስጋዊ ምኞታቸውን ነው፣ ስጋዊ ፍላጎታቸውን ነው። ሰይጣን በስጋዊ ፍላጎት አስሮ ስለያዛቸው ማለት ነው። ሚስቴን እንዴት ነው ወሲብ ማድረግ ያለብኝ? እንዴት ነው ስንት ነው ማግባት ያለብኝ? እንዴት ነው መብላት ያለብኝ? እንዴት ነው መጸዳዳት ያለብኝ? እንዴት ነው ሽንት ቤት መግባት ያለብኝ የሚለውን ተሸክማችሁ የማትጨርሷቸው መጽሐፍቶች ይነግሯቸዋል እየከፈቱ። ስለ ክርስቶስ ኢየሱስ ስለ ኢሳ ሐዋርያትስ አንድ ነገር አይነግሯችሁ። ለምሳሌ ከዛ ውስጥ የኢሳ ሐዋርያት እነማን ናቸው? እስኪ አንዱን ስሙን ንገሩኝ ብያቸዋል አይደል? ሙስሊሞች መናገር አይችሉም። መናገር አይችሉም። የዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ጀምሮ ምን ይላል መሰላችሁ? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱንም ትመረምራላችሁ ይላል። እነዛ መጽሐፍት በጊዜው የነበሩ ናቸው። አይሁዳውያን እነዛ መጽሐፍቶች ይመረምራሉ። ነገር ግን እነሱን የሚመረመሩት እነሱን ብቻ መርምሮ ዝም በማለት አይደለም፣ ወይም ደግሞ የራሳቸውን ኢንተርፕሬቴሽንና ትርጉም እየሰጡ አይደለም፣ ወይም ደግሞ ስለ ክርስቶስ የተናገሩ ትንቢቶችን
አይረዱም ቢመረምሩም እንኳን ማለት ነው። እነርሱ ግን ስለ እኔ የሚመሰክሩ ናቸው አለ ክርስቶስ። ይመረምራሉ፣ ግን ምስክርነታቸው ስለ ክርስቶስ